የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ከ14 ዓመት በኋላ ነው አዲስ አልበሙን የለቀቀው። አድናቂዎቹ ታግሰው ሲጠብቁት ነበረ። ደረጃውን የጠበቀ ስራ ሰጥቷቸዋል። አህመድ ተሾመ ዲምቢን እስኪ ወደዚህ ጋብዙት። አህመድ ወደ መድረኩ። አህመድ ሰላም ነው ወይ? አህመድ እንዴት ነው? ሰላም በላቸው። ወዷል በጣም ያማን አለር ሴፍሻ ዋው ብዙ ጊዜ አትታይምና ያው ደበቅ ብለህ ነው ስራዎችን የምትሰራው። አሁን እያየው ነውና እኔ መሰለ አሪፍ ስራ ስለሰጠህን ያው በተመልካቾቼ ስም እስኪ እናመስግነው ለአህመድ ዲምቢ። የተጋጨ ነው ብዙ ጊዜ ግን አያምንም ጭንቅላት መላጣ ያፍተህ እስኪ እንደገና ይበጣ እንዴ እስኪ አንዴ መላጣ ለመላጣ የተጋጨ ስለሆነ ወይ አህመድ ቆይቷል ከተደዋወልን አንዴ እንደተደዋወልን አስታውሳለሁ። በመሃልም እንገናኛለን ተደብቀ አሪፍ ስራዎችን እኔ እንደውም ባለፈው ያገኘው ጊዜ ነግሬያለሁ። አሪፍ ዜማና ግጥሞችን ለሰው ትሰጣለህ። እና ምንድነው ይሄ ልጅ እያልኩ እንደውም ስንገናኝ አላወራንም? አውርተናል። አሁን ካሴት እየሰራው እንደሆነ በቅርብ እመጣለሁ ብዬ ነበር። ቃሉን አክብሮ ይኸው መጥቷል። አህመድ እኔ የማውቃቸው ሌሎችም ያውቋቸዋል ብዬ የማስባቸው አህመድ ተሾመ ዲምቢ ትውልድህ ራሱ የመኒ እና ኢትዮጵያዊ ምን አይነት ስሜት ይሰጣል? እሱ ምን አይነት ስሜት ይሰጣል? ደስ ነው የሚለው ስልህ በካልቸርም በምንም የተለያየ ሀገር ስለሆነ የተለያየ አይነት ሀሳብ ይዘህ ነው የምትመጣው። ሌላው ደግሞ ያው ፋዘርም ክርስቲያን ነበረ፣ ማዘርም እንደዚሁ ሙስሊም ነበረች። በሀገር ብቻ አይደለም በእምነትም የእምነትም ልዩነት የለም፣ የሀገርም ልዩነት የለም። ያው ልዩነት ይኖር እንጂ ካልቸራቸው ምናምን እኮ በጣም ተቀራራቢ ነው። በፊት ደግሞ በንግስት ሳባ ጊዜ እኮ ታገሳለች የመኒ። ግን አሁን እዛ ስትሄድ የመንም ሳባ የኛ ነሽ ይላሉ። ታውቃለህ? የታሪክ ሽሚያ አለ። የመን ሄደህ ታውቃለህ? አዎ ከአንድም ሶስት ሄጄ። የት ነው የተወለድከው አንተ? እኔ የተወለድኩት ቀበሌ 29 አውቶቡስ ተራ። ግን ያደግኩት ኦልሞስት ከሁለት ዓመት ጀምሮ አዳማ ናዝሬት ነውና ያው እኔ የናዝሬት ልጅ ነኝ ነው የምለው። ደግሞ ምን ነኝ እንደተወለድክ ስለሄድክ ያው ያደክበትና ስለ ልጅነት ሳስብ ትዝታ ያለበትን ቦታ አይደል ተወለድኩበት ወይም ደግሞ እንደዛ ነው የሚባለው። ከነና ነው እንጂ እንትንም እተብቴንም ማስነስቻለሁ። እተብቴ የተቀበረው መርካቶ ነው ወይስ አዳማ ነው? ያው በተወለድክበት አይደል እንግዲህ በተወለድክበት ነው አይደል? ጋንዲ ነው እኮ የተወለድኩት። ዋው እንደገና መላጣዬ በጥሬም ጋንዲ ነኝ። ና ጋንዲያንስ አሁን ይሄ ፎቶ እኔ ምንድን ነው? እኔ ኮሜዲያን በልጅነት ኮሜዲያን ነበርክ እንዴ? አይ ትንሽም ሆኜ እንደዚህ ቤት ውስጥ አስቃቸዋለሁ። በጣም ነው ማስቃቸው። ከምር እኮ ድራማ ሰራለሁ ላለው ፊልም ሰራለሁ ላለው ግን በዚህ እድሜ አይመስለኝም። ይሄ በጣም ጩጬ ነህ። ግን ያው በቃ ኮፍያውና መነጽሩ ግን አግብተህ የወለድክ ነው የምትመስለው። የትልቅ ሰው ለራማት የኔ እናት ተወደኝ ነበር። ምክንያቱም እኔ በሷ አባት ስም ነው የወጣሁት። በማዘር እንዴት ሆነ መሰለህ? የመጀመሪያው ሲወለድ ፋዘር በራሱ በአባቱ ስም አወጣ። ማን አሉ? ዳጫዋለሁ። እሺ በሱ ስም አወጣ። ከዛ ሁለተኛ ሲመጣ እኔ በአባቴ ስም አወጣለሁ አለች። ሴት ሆነች። ኢማን ተባለች አልደርሃማት። ከዛ መጨረሻው እኔ ስወለድ በሷ ስም ወጣው። ስለዚህ ማዘር በጣም ነው የምትወደኝ። የቤቱ ተወዳጅ ልጅ ነህ? በጣጭ ልጅ ነኝ። ቤት በጣጭ ልጅ። አይ አንዳንድ ልጆች አሉ በቃ ቤት ውስጥ
የመጨረሻ ልጅ በተለይ እንክብካቤ ያለው የተለየ ፍቅርም ይሰጠዋል። እንደዛ ነው ያንተ? እንደዛ ነኝ። ወንድምህ ሳሊ ነው አይደል? በጣም ታዋቂ ሳሊ፣ በጣም አሪፍ፣ በጣም በወቅቱ ሪቮሉሽነር ነው። ተጽዕኖ ፈጣሪ ከሚባሉት ውስጥ አዲስ አይነት ተሳቢ ይዘው ከመጡ ሰዓሊያኖች ውስጥ ነው። እሱ የ86 ምሩቅ ነው። ግን በእነሱ ጊዜ በጣም ጋዜጣው ምናምን የእናንተ ጋዜጣ ራሱ እነ ሆሊውድ ምናምን ስለሱ ገነኑበት ወቅት ነበረ። ኤግዚቢሽን ያወጣ ነበር አይደል? ኤግዚቢሽን ብዙ ጊዜ አንድ ሁለቴ አይቼዋለሁ። እዚህ እንደሆነ አላስታውስም እኮ እኔ እናንተ ተገናኝተናል። እንትን አሊያንስ አንተ ቋንቋ ትማር ነበር እዛ? ፍሬንች አለ። ወቅቱን ታስታውሳለህ? Je m'appelle Seifou, j'habite à Piazza, je suis un journaliste. ፈረንሳይኛ ትሞክር ነበር ነው ወይ? አይደለም። አሊያንስ ፍራንሲስ እሱ ኤግዚቢሽን አዘጋጅቶ ለዛ ኤግዚቢሽን መተን ነው እኛ ተገናኘን። ግን ቆይቷል፣ በጣም 90ዎች ውስጥ ነው። እኔ ግን አንድ የሚገርመኝ ነገር አህመድ ምንም እኮ አትቀየርም። ምን አልቀየርም? አትቀየርም ስለ አካላዊ። አሁን ለምሳሌ እኔ ያኔ ፈረንሳይኛ በመማርበት ጊዜ እዚች ጋር እኮ ጸጉር ነው ያኔ የተወሰነ ነበር። ወደ ውስጥ ነው ወደ ውስጥ ያኔ ያንተ ግን እዛው ላይ ነው። እኔ ምንድን ነው ያው እንግዲህ በጥበቡ ስለሚያኖረኝ መሰለኝ። ይሄ ነገር ሁላችንም በጥበቡ ነው የሚያኖረው። አንተም እኮ ያው ነህ፣ ክሽን እንዳልክ ነው። ስለዚህ ያንተ የሚለየው ብዙ ጊዜ ሳስብ ውስጥ ሰላም አለ። አልሐምዱሊላህ። ጫጫታ የለም፣ ኮሽታ የለም። ውስጤ ኮሽታ የለም፣ ኮሽታ የለብኝም። ራሴን ሰላም አድርጌ ስለምንቀሳቀስ ምንም የሚመጣው ነገር ኔጌቲቭ ነገር እኮ ስታስብ ነው። ከላይ በሚመጡ ነገሮች ሁኔታዎች ምናምን አይመስለኝም እኮ ማንነት የሚቀያየሩት። ውስጥ ሰላም ከሌለ ሰላም የለም። እንደዛ ይመስለኛል ሰይፉ። ስለዚህ ያለህን ነገር ታውጣና ትናገራለህ። ሰላማዊ ነኝ፣ ፊት ለፊት ነኝ። ከከፋኝም ፊት ለፊት እናገራለሁ፣ ደስ ካለኝም ፊት ለፊት ነኝ። እሱ ግን ያኖርሃል ከሰዎች ጋር እስከ እንደዚህ ስለ አንዳንዴ ጋጥወጥ የሚባል አይደለም። ግን አሁን አንዳንድ ሰው ካልተመቸኝ እንደው ከማስመሰል አይሻልም? ከማስመሰል ሰይፍሻ ግን ማነር ባለው መልኩ ጨዋነት በሞላበት መልኩ ጨዋ ስድብ የሚባል የለም። እኔ ስላንተ ያለኝ መረጃ ሰዎችን ለማገዝ ብዙ ትጥራለህ። የሚገርሙ ግጥምና ዜማዎችን ለበርካታ እንደው ግን ከሰጣቸው ዘፈኖች ለሰው እንደው ምን አለበት እኔ በዘፈንኩት ያልከው የለም? እኔ ማመን አቃተኝ። በጣም ነው የምወደው የብዙ አየው እሱ እኔ ብሰራው ላለው ግን ሁሉንም እኔ አልሰስትም። አሁን ብዙዎችን ብነግር ሁሉም ደስ ይላሉ። አሁን የእንትናም በጣም ደስ ይለኛል። ላላተርፍም የማዲንጎ ነፍሱን ይማረው። እሱም ስራ በጣም አሪፍ ነው። ላላተርፍን እዛ እስጢፋኖስ ጋር ነው ነፍሱን ይማረው። ታደለርና ታደረባ ይሁን በብርሃኑ ተዘራ ባለሳሳት ፊት ለፊት ላይ ይኖሩ አልነበረ? ታደለ ነው የሚኖረው። ታደለ ነበር የሚኖረው እስጢፋኖስ ፊት ለፊት። እና እዛ የመጡ ካፌ ቡና ይጠጡ ያልነበረ ሁሉ ታቻው በቃ እዛ ጠርቶኝ ነው መኪና እያሳጠቡ ቆሜ አልኩለት። ወደደው። በቃ ዝም ብለህ ለማዲንጎ ለታደለ ሮባ የሰጠሁትን ዜማ ልሰጥ ምትበራ ሻማ በእንባዋ ቆማ የሚል ስራ አለው እኮ ታደለ ሮባ የመጨረሻ አልበሙ ላይ። ለሱ አልበሙ ዜማውን ልሰጥ ሲሄድ ማዲንጎን አገኘሁትና ማዲዬ እንደዚህ አይነት ስራ አለ ላላተርፍን ይሄን ስራ ስማው አልኩት። ሰማው። ኪቦርድ ራሱ አልያዝንም። የሚገርም ነገር በቃ መኪና ላይ ቆሞ ሰማው። እሱ ውጪ ነበር፣ እኔም ውጪ ላይ መኪና እያሳጠበ በቃ እህቱ ቤት ገባን። አጠናው። በማግስቱ ሰርቶ መጣ። እስኪ ላላተርፍን አስታውሰኝ። ኧረ እንዲያው ነው ላላተርፍ የደከምኩት ባንቺ ጉዳይ ክፉ ደጉን እየሰማው የማልፈው እንዳልሰማው ነው የሚለው። ዋው በጣም ከአልበሙ እንደው የምወደው አንዱም እሱ ዘፈን ላላተርፍ በጣም ይገርማል። አሪፍ ስራ ነው። ለሌሎችም ለንስቶች በጣም ብዙ ስራዎችን ሰጣለ። በደንብ ለምሳሌ ዘይባ ግርማ ከሚታወቁት ገራገር፣ ለእነ ሄለን በርሄ፣ ለፍጹም ገብረ ጻዲቅ፣ ለሐመልማል
ለአመልማል አባተ የትኛው? ለአመልማል አባተ ሐሴት የሚል ዘፈን ሰርቼለታለሁ። በጣም በርካታ ስራዎችን ሰጥተሃል እና አሁን 14 ዓመት ሙሉ ጠፋሃል ማለት ቢከብድም ያው ለሰዎች የተለያዩ ስራዎችን ስትሰጥ እንደሆነ ይሰማኛል። አንተ ግን 14 ዓመት ስትቆይ እነዚህን አሁን ያወጣቸውን ስራዎች እየሰራህ ነው ወይስ ከስር ሲደርስ ለሰው እየሰጠ ነበር? ምን መሰለ ሰይፍሻ፣ አሁን እነዚህ 14 ዓመታቶች ቀልድ አይደሉም፣ ረጅም እድሜ ነው። ግን በዛ ውስጥ አልቆምኩም። ለተለያየ ሰዎች ሰርቻለሁ እና ደግሞ በባህል ሙያተኛ አብቅቻለሁ። ለምሳሌ በዚህ አልበም ስራ ሂደት ውስጥ ነው ናትናኤል ግርማቸው የተገኙት፣ እነ ወንደሰን ይሁብ የተገኙት፣ እነ ልፋግድ ምሻው የተገኙት፣ እነ ከድር አሊ የተገኙት፣ እነ ፍሬዘር አበበ ወርቅ የተገኙት። ዛሬ ላይ እነዚህ ሰዎች እንዳለ ቶፕ ናቸው፣ ታዋቂ ናቸው። ስለዚህ አልበም ብቻ አልነበረም፣ ሰው ማብቃት ውስጥም ነበርኩ ማለት ነው። ከኔ ጋር ነው የጀመሩት። እነሱ ወደ ሙዚቃው ዓለም ግጥምና ዜማውን ዓለም ሲቀላቀሉ መጀመሪያ የተገናኙት ካንተ ጋር ነበር ማለት ነው? በቃ መጀመሪያ ስለ ግጥም ጭራሽ አሁን ለምሳሌ ወንደሰን አስተማሪ ነበረ። መጽሐፍ ፈልጋለሁ ስለኝ ታቆማለህ ማስተማሩንና እኔ ጋር ትመጣለህ አልኩት። ኦፍ ኮርስ እመጣለሁ አለ። መጣ። አብራችሁ ሰራችሁ? ሰራን። ይኸው አለ። አብራችሁ ከሰራችሁ ስራዎች መካከል አንተና ናትናኤል አሉ አሁን የሚወጡ ስራዎች ብዙ። ከዛ ውጪ ደግሞ መድኃኒትን የታሬ እሱን የሰራንበት ወቅት የሚገርም ነገር አሁን በእነዚህ 14 ዓመታቶች ውስጥ ብዙ ነገር አሳልፈናል ከሁሉም ጋር ማለት እንደ ስራ ባልደረባ ብቻ አይደሉም ለኔ እንደ ጓደኛም እንደ ቤተሰብም በደስታዬም በምንም ነበሩ። አብረን ተቸግረናል፣ አብረን አግኝተናል። ስፔሻሊ ከናቲሾ ጋር ብዙ ነገር አሳልፈናል፣ ብዙ የሚገራርሙ ነገሮች። አንዴ በጣም ተመስጠናል። ከተመስገን ታፈሰ ጋር እየወጣን እኔ አላየሁትም። እንደዚህ በመንገድ እንደዚህ ይርኩ ነው ምንም አልገመትኩም። ወይ ውስጡ ሌላ ኃይል አለ የሚባለውን ነገር ያረጋገጥኩት ያኔ ነው። ይሆን መጥቶ አንተ እንደዚህ ላት ብሎ በዚህ ነው የገፈተረኝና እንዴት እንደተሽቀነጠርኩ ወደ ኋላ በቃ ዘረረኝ። እንደዚህ መጥቶኝ ነው ሄደውና አእምሮ ህመምተኛ እና ዳቦም እንደዚህ ነበረ። በዛ ወደቀ በዳቦ ራሱ ካፌ ላይ በጣም ነው በቃ ወደላይ እኔ ወደዚህ ሄድኩ። እንዴት እንዳሽቀነጠረኝ እኔ የማውቀው። ዋው! ግን በኋላ ላይ ስናውቅ እንትን ነው የአእምሮ ህመምተኛ ነው። ብዙ ነገር አሳልፈናል ስልህ በዚህ ስራ ሂደት ውስጥ አሁን እንደ ግጥም ብቻ አይደለም እንደ ገጣሚው አኖች ብቻ አይደለም እኔ የምቆጥራቸው ወንድሞቼ ናቸው። እኩል ነው የተቸገርነው፣ እኩል ነው ያገኘነው። ቤተሰብ ሆናችኋል። 14 ዓመት 13 ዓመት 12 ዓመት አብረን ነው የተቸገርነው፣ አብረን ነው ያገኘነው ስትል አሁን መቸገር እንዴት ተገልጿል? እዚህ ስራ ውስጥ አሁን መቸገር ነበር? መቸገር ደሳስ የሚሉ መቸገሮች ናቸው። ለምሳሌ መድኃኒት ልኮ ልቤ ህመምተኛው ይሄን ምናምን የተሰራበት ወቅት የሆነ ጊዜ ቻርዳ ስቱዲዮ የነ ሙሉዓለም ጌታቸው ልደታ ነበረ። እሺ ነፍሱን ይማረው ባባ ምናምን ምዛ ነበረ። አዎና ታሪኩ ባባ ከሱ ጋር አውርተን ምናምን የሆነ የምንሰራው ሳውንድ ትራክ ነበር። እሱን ሰርተን ምናምን ከልደታ 22 በእግር ሄደናል። ትራንስፖርት ጠፍቶም ቻፓ ጠፍቶም ቻፓ ስለጠፋም ትራንስፖርት የሚጠፋው እንጂ ትራንስፖርት አይጠፋም። ቻፓ የለም መሄጃው። መሄጃው የለም። አልሐምዱሊላህ ቆሰቆስ ነው ያወራን። ከዛ በዛ መንገድ ውስጥ እየሄድን ነው እንትን እንሰራ ነው። ለምሳሌ እንኳንም ውድቀቴን በበጎ አይና ያየሁት ካጣሁት በላይ ነው ተመሪ ያገኘሁት ሚል ስራ ሰራን። ያወራን ስለ ላይፍ ምናምን በዛው ሂደት ውስጥ ነው። እኔ ደግሞ ጥሩ የነበርኩበት ጊዜ አይደለም። ብቻ ናቲ አብሶ ቀብሮኛል። ጥሩ የነበርኩበት ሰዓት አልነበረምና በዛ ሰዓት የሆነ ነገር ላይፍ ላይ መቼም አፕን ያደርጋል። ከፍታ ዝቅታ ያለ ይሁን በሌላ መንገድ ይሁን ብቻ በጣም በቃ በህይወት የተፈተንኩበት ጊዜ ነበር። ያኔ ናትናኤል ግርማቸው፣ ተመስገን ታፈሰ በቃ አብረው ነበሩ። ተሸክመውኛል። ወላሂ ያው ተሸክመውኛል። እኔም ጥሩ አይነት ሙድ ውስጥ አልነበርኩም፣ አስቸጋሪም ነበርኩ።
ማለት የሆነ መቼም በችግር ውስጥ ማለፍ አለ። ችግሩ ስትሆን ደግሞ የውስጥ ሰላም አንዳንዴ አይኖርም እና ለሰዎች ላትመች ይችላል። አንተ እኮ ፈልገው አይደለም። ምክንያቱም የውስጥ ጭንቀትህ ነው የባህሪ ለውጥ እንዲያመጣ የሚያደርገው። ሀዘን ሊሆን ይችላል፣ መቸገር ሊሆን ይችላል። ግን ደግሞ አንዳንዴ በእንደዚህ አይነት ስሜት ውስጥ ሆነ ደግሞ የምትሰራው ዘፈን ደግሞ ወይ ደግሞ የኪነ ጥበብ ስራ በቃ የሚነቀንቅ ይሆናል። ምነግርህ ነገር ይኸውልህ፣ እነዚህ አሁን ቶፖቹ መድኃኒት ልኮ ይሄ ላላተር ብቻ ብዙዎቹ አሪፍ የሆኑ ሰዎች ጋር በጣም አሪፍ የሆኑ ስራዎች በዛ ወቅት የተሰሩ ናቸው እና ደግሞ በቅርቤም ስለሆነ በጣም ይረዳኛል ናቲ። ለምሳሌ ምንም ሳልነግረው አሁን ለምሳሌ ያማል የተሰራበት ሰዓት እሱ የተሰራበት ሰዓት ካፊያ ነውና ልክ ከወንደሰን ቤት ወተን ዝም ብሎ ነው አዝማቹን የሰጠኝ። በቃ አዝማቹን ሲሰጠኝ በቃ ለምን እንደሰጠኝ ገባኝ። በዛ ሰዓት የነበርኩበት ስሜት አለ። ያን ስሜት ነው የጻፈልኝ። የግል ህይወትህን ያውቃል፣ ያለህበትም ስሜት ያውቃል። እሱን ሲጽፈው ልክክ ነው የሚለው። ማግኘቴን ማጣቴን ያውቃል፣ መከፋቴን መደሰቴን ያውቃል፣ እያንዳንዱ ነገሬን ያውቃል። አብረንን እኔና ናቲ ምን ቶም ኤንድ ጄሪ ነበርኩ። ጄሪ በእናታችሁ አለ ትንሣኤ ነው ያወጣልን ቶም ኤንድ ጄሪ ተው እንጂ። አዎ ትንሣኤ አይቻልም አይደል? ጎሳይና ትንሣኤ ራሱ እኮ ደርቢ ናቸው። አንተና ናትናኤል ማለት ናቸው ጎሳይና ትንሣኤ። ይህንንስ ፎቶ ታስታውሰዋለህ አህመድ? አዎ በደምብ። የቤተሰብ ነው መሀል ላይ ነው አንተ ያለው። አህመድ እናቴ ሲስተር ነች ልጅም በህይወት እስቲ ገምተኝ። እኔ ከሲስተር አጠገብ አይደለሁ ቀላ ያልከው እሷ ተው እንጂ ከሶስቱ ልገምት። እሺ መሀል ላይ ያለህ አሁን ቀረብ ብታረጉ ያስታውቃሉ። ክሎዝ አፕ ላይ በደምብ ታዲያ እንደዚህ አትልም? እኔ እኮ ከርቀት ሆኖ ይሰወደኝ ግን ይኸውልህ እዚህ ጋር እንደዚህ አባባል ምናምን ቅድም በጥባጭ ነኝ ካልከው ጋር የሚጋጭ ይመስላል። አንቺ ደግሞ ታይ ያልኩ ይመስላል። ፎቶ ተነስቶ እስኪ ያልቅ ይመስለኛል። ከዛ በኋላ ነው የምትበጠብጠው። ከዛ በኋላ እና ስታይልም ለመያዝም ደግሞ መስላል። የአልበም የፖስተር ፎቶ አይነት ነገር አለው። ታንጎራጉር ነበር ወይስ ኮሜዲው ላይ ነው? እዚህ ላይ ይሄ ሞመንት እንደም መሰለህ የኛ ቤት የኛ ፋሚሊ አግኝቶ ያጣ ፋሚሊ ነው። ፋዘር የጠቅላይ ፍርድ ቤት ዳኛ ነበር የደርጉ ዘመን። መቼም አንተ እስከ ጃንሆይ ሊወርዱ አካባቢ ነበር። አሁን ታሪኩን ተናገር እሺ። የእድሜ ጉዳይ ሲነሳ እኔም እኮ እንዳንተ እኔም እየደረስኩብን ስማ። አሁን ይኸውልህ እኔን ላለ ብለህ አለልህ አንተ ተከባብረን ዝም ብለን ወደ ፋዘር ህይወት። እሺ ምንድን ነው? ፋዘር የጠቅላይ ፍርድ ቤት ዳኛ ነበር በጣም። ማዘር ደግሞ የተከበረች ባለ ሀብት ፋሚሊ ነበረች። ያው ንግዱን ይዘው አይደል የማነች ገቡት። ስለዚህ ቻፓ አለ ነው። እና ክረምት እዚህ አውቶቡስ ተረመታ። እሷ ናዝሬት እዛ ነው ናዝሬት አዳማ ነው የተወለደችው። እና ጩጬውና ምናምን ሳይክል ምናምን ትነዳ ነበረ። በ17 ዓመቷ ነው ያገባት። ዋው! በ17 ዓመቷ ነው ያገባትና እሱ ጎንደር ያስተምር ነበር። ለክረምት መጥቶ ማዘሩ ጋር ሊያርፍ መጥቶ ትልቅም ሆኖ ይካድም ነበር ማለት ይላላካቸው ነበር ምናምን እናትየው። እሺ። እናትየው ደግሞ አውቶቡስ ተራ ውስጥ ታዋቂ ወፍጮ ቤት አለ። አሁንም ድረስ ይታወቃል። አጆፍሻል ወፍጮ ቤት ነው የሚባለው። የቆየ ጥንት ወፍጮ ቤት ነውና ወተት ተከራይተዋል ለነማዘር ሊያመጣ ነው ወተት ሊያመጣ ፋዘር። እሺ። ሲመጣ አያታ ተመቱ። ባላ ያኔ በቃ ሜሪ ዘንደጊ ብሎ ዘፈነላቸው። በቃ ለሜሪ እሺ። አያት በጣም ነው የሚያምሩት። ማዘርም ቆንጆች ናቸው። ግን ማዘር እንዴት ነች? በጣም ውብ፣ ልቧም በጣም ምርጥ ነበር። አላህ ይርሐማት። በጣም ደግ ነበረች። በደግነቱ አሁን ብዙ ያስታውሳታል ናዝሬት ውስጥ። ፋስት ፔይ ኢቲ በመላው ዓለም ላሉ ኢትዮጵያውያን ቀለል ባለ መንገድ ገንዘብ የመላኪያ ዘዴ ፋስት ፔይ ኢቲ ብለው ከፕሌይ ስቶር አሊያም ከአፕ ስቶር ያውርዱ። ፋስት ፔይ ኢቲ ከዚያም ክሬዲት ካርድ ወይንም ከዴቢት ካርድ የፈለጉትን የገንዘብ መጠን ካሉበት ሀገር ሆነው ኢትዮጵያ ላሉ ወገኖ በፈለጉት ባንክ መላክ ይችላሉ። ፋስት ፔይ ኢቲ በአሜሪካና በኢትዮጵያ መንግስት ህጋዊ ሰውነት ያለው ፋስት ፔይ ኢቲ በዕለቱ ምንዛሪ ገንዘቦ ያለ ውጣ ውረድ ከስልኮ ላይ የሚልኩበት ፈጣን የገንዘብ መላኪያ ፋስት ፔይ ኢቲ
የፈለጉትን ገንዘብ መጠን ያለ ገደብ ለመላክ አሁን የሁሉም ምርጫ ፋስት ፔይ ኢቲ ነው። ፋስት ፔይ ኢቲ። ፋስት ፔይ ኢቲ። Resilience Dermaceutical. Luxury rooted in care. አግኝቶ ያጣ ቤተሰብ ነው ስትል? አዎ አግኝቶ ያጣ ቤተሰብ ነውና ወደ ቅድሙ ጫወታል ልምጣለ። አግኝቶ ያጣ ቤተሰብ ነው። በዛ ላይ ደግሞ በደርጉ ስርዓት እንትን ተባለ፣ ታሰረ 3 ዓመት። ዳኛ ስለነበሩ ትልቅ ስልጣን ነበር። የቀበሌውም ሊቀመንበር ነበር፣ ቀበሌ 29። በኋላ ላይ ከ3 ዓመት በኋላ ነፃ ብላ ወጥተውታል። በርግጥ ኢሰፓ ነው የሚባለው ሰማያዊ የሚለብሱት። እንደነሱ ነበር። ባለስልጣኖች ነው መሰል የሚያደርጉት። ከ6 ደማቁ ከሆነ የፓርቲ አባል ነው። እንደ ካኪ ነገሩ ከሆነ ከ300 ብር ደሞዝ በታች ነው። እንደ ሰማያዊው ነገር ከሆነ ደግሞ ከ500 ብር በላይ የሚያገኙ። ሲታሰር ማዘር ደግሞ የዋህነች እንዳልኩ ምናምን እጇ ላይ ማስቀመጥ የሚባል ነገር የለም፣ መዘርገፍ ነው። ስለዛ እኛ ትንሽ ቸሰትን። አሁን እኛ ትንንሾቹ ትልልቆቹ ሌክጀሪውን ላይፍ ያውቁታል። እኛ ግን በደንብ አሪፍ ችሳው የችግሩን ህይወት በደንብ ገፈቱን ቀመሳችሁ። ለምሳሌ ሰፈር ውስጥ እንደዚህ ጀሪካን ውሃ እንደዚህ ተሸክመ ምናምን መተናል እና ደስ ይላል። ወፍጮ ምናምን ዱቄት ይዤ ነው ለቤት እያስፈጨን ነው እኛ ያደግነው። ሰፈር ውስጥ ሚግራ ጋራ የሚባል አለ፣ እንጨት ምናምን ለቅመናል እኛ እና ግቢያችን ደግሞ ሰፊ ስለነበር ክረምት በቆሎ ምናምን ኮትኩተን አሳድገን አርሰናል ምናምንና ግን ደስ ሲል እሱም ያምራል ማለቴ። በነገራችን ላይ እንደውም እንደዛ ስትሆን ነው የምትጠነክረው። ፍቅር ግን ነበረው እሺ ቤታችን። እና ያኔ ነው ሙዚቃ ማዘር ምናምን ፋዘር ታስሮ ማታ በቃ ይደምቅ ነበር የኛ ቤት። ክራር አክሊል የሚባል አለ የብራዘር ጓደኛ፣ ክራር ይዞ ይመጣል። እርስ በርስ እንወዳደራለን ቤት ውስጥ ብዙ ስለሆነ እና እኔ ዘፈን ነበረ፣ ድራማ ሰራ ነበር ከታላቅ ወንድሜ ጋር። ከታላቅ ቅድም ካልኩ ኢማንሽ በመሃላችን አላልኩ? ከሱ ጋር በጣም እንወዳደር ነበር። ብራዘር ደግሞ ከአርት ስኩል ሲመጣ ያወዳድረናል። እና በቃ ክረምት በጣም ያምር ነበር የኛ ግቢ። የደሃ ቤት ብትሆንም በጣም ፍቅር የነገሰባት ፍቅር የሞላባት ቤት ነበረች። ያን ዘመን ስታስብ ምን ይሰማል? ምክንያቱም በቃ ፍራንክ ላይኖር ይችላል፣ ሀብት የምትለው ነገር የሚቆጠረው ነው፣ ይሄ ምቾት የምትለው ነገር ላይኖር ይችላል። ግን ራሱ የምትበላው ቆሎ ምቾት አለ እንዴ? አሁን ምቾት አለ እንዴ? ምቾት የለም። የኔ በፊቱ ነው የሚመቸኝ በእናት አይደለም። መለስ ብዬ እኔ ወላሂ ሰፈር ውስጥ ድንሽ በሚጥሚጣ እየበላው ምናምን ባሳልፍ ደስ ደግሞ እንደዛም አሳልፋለሁ። አንዳንዴ ትሄዳለህ? አዎ። ሲናፍቅ? አዎ። ለምን መሰለህ ሪል ነገር ነው የምታየው። ምን እዚህ አሁን ብዙ እኮ ፌክ ነው። ያው ሰው የእውነት እኮ አይሳሳቅም። ከዚህ በላይ ነው። የእውነት አያዝንም፣ የእውነት አይሳሳቅም ምናምንና እንዴት አይናፍቅህም? በእናት ብዙ ጊዜ እናቴ ናፍቀኝ ታውቃለች። አሁን ለኛ እኛ እንደዚህ እውቅና ላይ ምናምን ያለ ሰው ማይቸገር ማያዝን ምናምን ነው የሚመስለው እና ሰው እስክታጣ ድረስ ብቻ እንትሆናለህ ታውቃለህ። እንዴ በጣም ብቸኝነት ተሰምቶኝ ያውቃል። አብሶ ናቲ ያልኩህ ወቅት በጣም ብቸኝነት ተሰምቶኝ ያውቃል። የሀዘን ስሜት ቅድም ስትል ነው እንደውም ከፎቶ ነው ተነስቼ እህትህን በጣም ነው የምትወዳት ግን አሁን ከቤተሰቡ ተለይታለች ብለሃልና ምክንያቱ ምን ነበረ? እኔ የሚገርምህ ነገር በእህት አልታደልም ማለት ይቻላል። ማለቴ 3 እህት ሞቶብኛል አለ ይርሐማቸው። የመጨረሻዋ ግን ኢሙዬ በጣም አታችመንት ነበር። አሁን በቅርብ የሞተችው ከሞተች 3 ወሯ እና ደግሞ ማዝነው ምን መሰለ ይሄ ቀን እንዲመጣ እናፍቅ ነበር። እኔ ሁሌም ባረግ ብዬ መመኛቸው ነገሮች ነበሩና ለዛ አልደረሰችልኝም። ግን ምን አላህ ይርሐማት ማለት ምን ማድረግ ይቻላል? አሁን ፎቶ ላይ ሳይ የእድሜ ልዩነት ብዙም የላችሁምና ወጣት እንደነበረች ይሰማኛል። ምንድነው ምክንያቱ አመዴ? በጣም ወጣት ነበረች።
ካንሰር ነው። እንደውም ዘላለም ኩራባቸው አላህ ይስጠው ማለት ይሄ አልበም ሊወጣ አካባቢ ነውና እኔ ለዚህ አልበም ብዙ ነገር አውጥቼ እጄ ላይ በቂ ብር አልነበረምና ሰው አትጣ ጥሩ ሰዎች አላህ ይልክልሃል ማለት አንተ ባላሰብከው መንገድ አላህ ይልክልሃልና ዘላለም ኩራባቸውና ሳሚ ካሳይ የተላ አምቡላንስ ድርጅት ባለቤት የተወሰነ ነገር አረጉልኝና ከመሞቷ በፊት ያው እኔ ጋርም ትንሽ ብር ነበር አንድ ላይ አርጌ ምናምን ውጭ ሀገርም ሄዳ ታከማ ነበር ግን አላህ ያፈቀደው ነው የሚሆነው አሁን እንደውም አልበሙ ሊወጣ አካባቢ በቅርብ የፖስተትኩ ነበር መፖስተትም ምናምን ማልወድም ምን ብለ መሰበር ያስጠላል በእናት በጣም ነበር የምወዳት እና ደግሞ በጣም የተከበረች ጥሩ ሰው ጥሩ ሴት ነበረችና እህት ብቻ አልነበረችም ለኔ እናትም ጓደኛ ምንም ነበረች እና ደግሞ ተከተዋ ነኝ እሷ ነች ያሳደገች አላህ አላለው ምንም ያው በህይወት ውስጥ ስትኖር የኮ ለኛም የተቀመጠ ጣፈንታ ነው የጊዜ ጉዳይ ነው እንጂ አው ግን አንዳንዴ ታውቃለህ አሁን ምን አለ ብታይላል አሁን ደግሞ ጥሩ ነው እንደኛል ይሄ አልበሙና ብትኖር ብታይ ደስ ይለኝ ነበር በስራዎች ብዙ ታበረታታህ ነበር በህይወት ዘመኑ እንደ አጋጣሚ ሆኖ እኔ ወይ እድለኛ አይደለም ታውቃለህ መጀመሪያ አልበሜ ልክ ሲወጣ ልክ ሊወጣ አካባቢ ነው ማዘር በህይወት ያጣዋትኝ አሁንም ደግሞ ልክ በቃ ጨርሼ ደረስኩ ስል ደረስኩ ስትል መነጠቃ ያስተላ እንደዛ ነው የሆነብኝና ግን በቃ አላህ ምክንያት አለው ባክ መቼም እሱ አንድ ነገር ሳያዘጋጅ መቼም እንደዛ ያረክ እና ካንሰር ነው የጡት ካንሰር ነውና ሄዳ ታክማ መጣ ሰላም ናት ተብለን ሳይታወቅ ለካ ጎርቷታል እና ደግሞ ቦንጋ ነበርኩ ቦንጋ ለምን ሄደ ነው ለስራ እሺ ለኮንሰርት ሄጄ ስመጣም አላገኘኋትም አዛይ ነበር ማርና ቡና ምናምንና የሆነ ልትነግረኝ የምትፈልገው ነገር ነበርና እሱስ ይቆጨኛል ምን ልትልህ እንደፈለገች አለ ምክንያቱም የሷን ቃል ስተገብር ነው የኖርኩት ማለት ስለም እሷን በጣም ነው የምሰማው ከቤት ውስጥ እሷ የምትለኝን ማጉደል አልፈልግም እኔ ልጉደል እንጂ የሷን አላጎል አይዞ አመዲ አይዞሽ ራስና ጠንክራሽ እሺ ህይወት ላይ እንዲህ ነገር ያጋጥማል ስለ አዲስ አልበም ስለ ስኬት ለማውራት ተገናኝቶ ያዘን ስሜት ውስጥ መግባት ከባድ ነው አህመድን በእናታችሁ አበረታቱት አንዳንድ ስኬት ማለት ወይ ብር ማግኘት ምናምን አይደለም ማየ አሁን ለኔ ሰክሰስ ለምሳሌ ያው በቅርብ ያሉ ሰዎች ያቁኛል በቃ እኔ የሚያስደስተኝ የሰው ደስታ ነው ባላ ማለት ለሰዎች መድረስ በጣም ነው የሚያስደስተኝ የሚያስደብረኝ ደግሞ እንደዚህ እደርሳለሁ ስል ካልተፈቀደልህ ለካ አደርስም ታውቃለህ ማለት እኛ በፈለግነው ብቻ አይደለም ህይወት መሄደው እና ሰክሰስ ማለት አንዳንዴ ይሄ ብሩ ማግኘቱን ወይ ስኬት ማግኘት ወይ በሰዎች ዘንድ መወደድ ምናምን አይደለም ለኔ ሁሉም ትርጉም ያጣባል ለምሳሌ ለምትኖርለት ነገር መኖር ካልቻልክ አንዳንዴ በቃ ምንም እኛ የሰው ልጆች ምንም እንደማናመጣ በተለያየ ነገር አላህ አሳይቶኛል ምንም ደግሞ ማምጣት አንችልም አየ አልመለሳት ነኝ እንጂ በመለሳት መመለስ ብቻ አላቦ ስንት ነገር በመለስኩ ባላ
አይዞ ቅድም ስትነግረኝ ነው አሁን በጡት ካንሰር ነው እህቴን ያጣው ስትለኝ በዚህ ህመም የሚሰቃዩ ሰዎች አሉ እና ለነሱ ጥሩ ነገር በማድረግ ወይም ደግሞ ከጡት ካንሰር ጋር በተገናኘ እርዳታ የሚያስፈልጋቸውን ሰዎች በማገዝ የእህትን ሞት መበቀል ይቻላል። አመድ እንደ በደንብ ከዚህ አንጻር አሁን የሚሰሩ የሚንቀሳቀሱ የተለያዩ አመታዊ የእግር ጉዞ የሚያደርጉ አካላት አሉ እና እነሱን በማገዝ በዛ ውስጥ የእህትህን ነፍስ ማስደሰት ይቻላል። ትክክለኛው አይነት ድርጅት ትክክለኛው አይነት ሰው ሲገኝ መስራት ፈልጋለሁ። ግን አሁን ካየ አንዳንዴ ደግሞ ብዙ ይሄ እነዚህ እንረዳለን ምናምን የሚሉ ሰዎች ጋር ብዙ ዳውት አለኝ። ለምሳሌ መስጠት ለታይታ መስጠት አለ። ለታይታ መስጠት የምትሰጠው መስጠትና ለአላህ ብለህ የምትሰጠው መስጠት መቼም አንድ አይደለም። እኔ ለአላህ ብዬ ከሚሰጡት ጎን በሆን ነው ደስ የሚለኝ እና እንዴት ደስ አይለኝም? ደግሞ እኮ አላህም ይወደዋል ስለ እንዴ በጣም ደግሞ ሀገራችን ላይ አሁን ከቅርብ ጊዜ ወዲህ አብሶ ከዘጠናዎቹ ወዲህ እኮ የምትሰማው እኮ በጣም በዝቷል። ማለት ኮመን ሆኗል። እንደዚህ አሁን በፊት አሁን ስኳር ምናምን ነበር የምንሰማው። አሁን ካንሰር የሚባለው ህመም ራሱ እኮ በፊት የሀብታም ህመም ይመስለን ነበር። አዎ ካንሰር እና ስትሮክ ምናምን በቅርብ ጊዜ የመጣ እኮ ነው ወላሂ። አሁን የመጣብንና ሰማንም እኛ። ከዛ አንጻር እንግዲህ እኔ ዘመኔን እንደውም እንደዚህ አይነት ነገሮች ላይ ባገለግል ደስ ይለኛል። ግን ሳገለግል ከጀርባው ማገልገል ነው የምፈልገው እንጂ ረዳው እያልኩ እንደዚህ እያልኩ በፊት ለፊት ምናምን ማለት አልፈልግም። አመድን በእናታችሁ አበረታቱት። ከዚህ ሙድ እስኪወጣ እንደገና መላጣና ሳብጠው ና ሙዳችንን እናስተካክለው ሳናቀው። ጊዜ አይሄድም ብለህ መታል። በናሆም ሪከርድስ አማካኝነት ነው ከ15 ዓመት በኋላ የወጣ 3ኛ አልበምህ ነው። አንድ ፖስተር ላሳየ ነው። በተስታ ወደ ኋላ ልንሄድ ነው። ታስታውሳለህ? ይህን ዘመን መቼም በጣም ጥሩ ጊዜ ነበር። የደግ ዘመን ባላ ወላሂ ስልህ በጣም የደግ ዘመን እንጂ የደግ ጊዜ። አሁን እንደዚህ አይነት ዘመን ተመልሶ ይመጣል እንጂ አላውቅም። ቆይ አሁን እኔን አረጀን እንዴ? ድሮን መቃኮ ዲያ አርጅተናል። አንተ እውነቴን ነው። ስማ እጅ እንዳትሰጥ። እኔ እጅ ሰጥቼ ሳይሆን እኔ እውነታውን መጋፈጥ ስለምወድ ነው። ቆይ ፊት ለፊት ምንም አይነት ነጭ ጸጉር አላይም አናተ ላይ። እሱ ያላ ስራ ነው አይደለ? አዎ ያላ ስራ ነው። ግን አሁን ነው ሀዘኔንም ትንፍስ ስላለው ደስታዬንም ትንፍስ ስላለው እንደዚህ ቁጥር ብዬ የሚይዘው ነገር ስለሌለ ይመስለኛል። ሰይፍሽ ነው በቃ ሳይንስም እኮ ይላል አይደል? አንድ ሰው ሲጨነቅ ይተንፍስ እኮ ይባላል አይደል? ወይ ጩህ ምናምን ይባላል። ለማስወጣት እኮ ነው አይደል? ስለዚህ እኔ በቃ በተፈጥሮዬ እንዳየህ እኔ በቃ ፊት ለፊት ነኝ። የሆነ ተሸፋፍኖ የሚኖር ማንነትም የለኝም። ገበና ሚስጥር ምናምን የሚባል ነገር የለም። ቂም ገበና የሰው ገበና ይዛለሁ። የኔን ገበናም ለገበናዬን ለሚከቱልኝ ሰዎች ገበናዬን ይሸፍኑልኛል ብዬ ለማሰባቸው ሰዎች ተነፍሳለሁ። ቂም እስቲ ይዛለህ? በጣም ካዘንኩ ሰበራለሁ። ብዙ ጊዜ ወላሂ ብዙ ጊዜ ገጥሞኝ ያውቃል። ልክ ብዬ ለአላህ ከተናገርኩኝ ችግር ይፈጠርበታል ወላሂ። ምክንያቱም የውሸትም አላዝንም የውሸትም አልደሰትም። ግን ወደዛ ከምታዝን ለምን ወደ ሰውየው አትነግረው? በባህሪ ከሰዎች ጋር መነጋገር ምናምን አልወድም። በቃ ልክ ይደብረኝ የለ ምንም ሳልል ምናምን ልክ እኔ ሄድኩ ማለት ሄድኩ ነው በቃ። ከዛ በፊት ታገሳለሁ ብዙ እችላለሁ። ልክ ሲሄድ ግን በቃ አትመለስም። የኔ እንደውም የሚሻለው ስናገር ነው። ስናገር በቃ ገና አድራለኝ ለዛ ሰው። ዝም የሚያልኩ ቀን ነው መጥፎ። በቃ ያን ሰው ዘመኔን አላገኘው። በቃ ጀርባዬን አዙሬ ነው የምሄደው። ስለዚህ አሁን ምን አይነት ባህሪ መሰለህ አንተ የሚገለጸው? ስትወድ ትወዳለህ፣ ስትጠላ ትጠላለህ። እጠላለሁ። የከባድ አላጠቃም ወይ ያኛውን ሰው አታክ ለማድረግ አልሞክርም ወይ ደግሞ ቂምም አልይዝም። ብቻ ከህይወቱ ነው የምወጣው። አሪፍ ነው። ይሄ ቆራሱ በጣም ደስ ይላል። በቃ ዲምቢ ቪሲዲ ላይ እስቲ ቀረብ አድርገው። እኔና ታሜ ነፍሱን ይማረው ምን ያህል እንደምንቀራረብ በኩል ከዚህ ዘመን ጊዜ ጀምሮ ማየት ትችላለህ። እኔ ፈላ ነበርኩ። ይኸውልህ እዚህ ጋር ገና ጢምም የለችም። አንተ ያኔ
አንተ ልጅ ለከለ ሽበት ጣል አድርጎብሃል እዚህ ዘመን እኔ ከማ አይቁም ነገር ግን ባለ እኔ ከባህል አውጣኝ። ምክንያቱም እኔ ጩጬ እኮ ነኝ። ቢሲዲ ነው የሚለው በእናት ቢሲዲ የተጀመረበት ዘመን ነው። አይ ቲንክ የመጀመሪያው የቢሲዲ እንትና ይቀድመኛል። ኃይሌ ታደሰ ይቀድማሉ። ከታች በእንትን ላይ ሆኖ ያላትና ታስታውስ ከታች ሃይማኖት ግርማ ነው የማየው። ሃይማኖት ግርማ አለችም። ይሽታደሰ እናቴ የኔ ትዝታ እንትና ብሩክ እነዛ ደግሞ እንትኖች ጋሞ ጎፋዎች አትሽሸኝ አትራቀኝ ባንተ ያምራል እነሱም አሉ። ታምራት ደስታ ደግሞ እንኳን ለሄድ እኔ ራሴ ካለችበት ያልበም ነውና ቪዲዮ ቤት የነበረበት ዘመን ነው እና ፊልም ከመጀመሩ በፊት እንዳለ የኛ ዘፈን ነበር ፕሮቫ የሚቀርበው። ደስ የሚል ጊዜ። አህመድ ዲምቢ ወጣትነታችን ያሳመረልን ተወዳጅ አቀንቃኝ አህመድ የበናቱ አደ ሚሞሪ እኮ ነው። አሁን በትዝታ እኮ መለሳኝ እኮ ነው ጭው ያልኩት። ታሜና እኔ የዚህ ወቅት ላይ በጣም አንድ ላይ እና እንደዚህ እሱም የትዝታ ሰው ነው። አንዴ ምን አደረግን እያወራን ሁላችንም እንገለበጥ ነበር። መገልበጥ ማለት አክሮባቲክስ ነበር። እሺ እንደ አጋጣሚ ነው ተኩቻው እኔ ታሜና እኔ ያወራን እዛ መስቀል ፍላወር ሆነን ስለበፊት ተነሳ። ደንም እኮ ጂምናስቲክ ድሬዳዋ አሰለጥን ነበር አይደል? ታሜ ነፍሱን ይማረው ያሰለጥን ነበር። ታውቃለህ? አሰልጣኝ ነበር፣ ጂም አሰልጣኝ ነበር። ኧረ እኔም ከሰርኩስ ውስጥ ገለበጥ ነበር። ከዛ ተኩቻውም እንደዚህ እንገለበጥ ነበር ምናምን ተባለና እሺ በቃ እንገለበጥ አይደልና የት ሄድን መሰለ 35 ሜዳ ለመገልበጥ። ለሊት ቀን ላይ ከሄድን ሰው ያይናል። በሌሊት ሰው ሳያቸው የተገለበጡ እኮ ተወዳጅ አቀንቃኞች ናቸው ነው። ለምስክር ተኩቻለሁ። የሆነ ጊዜ ካገኘው ጠይቀው። እሺ ወላሂ ነው የምልህ። አሁን እኮ ለምቻ አትመቹ ለመምታት። አሁን በዛ ሰዓት ብዙ ሰው እኮ አይንቀሳቀስም። ሰው እንዴት ተቀጣጥሮ 9 ሰዓት ላይ ይገለበጣል በሌሊት? ናፈቀና በቃ ልጅነት። አዎ ጊዜ እንደ ይናፍቃል እኮ በሶፊያ። አሁን ይሄ ትንሽ ይሄ ስም ይሄ ስኬት ዝና ምናምን የሚባለው እኮ በጣም መጨናነቀው እንደዚህ አይነት ነገሮችን ነፃነትን አታገኝም። ፐብሊክ ላይ እንደፈለክ ልክ ሌላ ኖርማል እንደ ኖርማል ሰው መሆን አትችልም። ገብቷል? ሳቅህን ቆጥበህ ነው፣ ወሬህን ቆጥበህ ነው፣ ለመወደድ ነው። ይሁን ቁጠባና ምናምን ነው እንደዛ ነው። ገንዘብህን ቆጥበህ ነው። ውይ አህመድ ድንቢ ጊዜ አይሄድም ብለህ መታል። አህመድ ጊዜ ደግሞ ይሄዳል። አሁን ጊዜ ይሄዳል ከሚሉ ሰዎች ጋር አንጻራዊ ተነጻጻሪ ወይም ደግሞ የተቃውሞ ስሜት ያለው ሐሳብ ይዘን የመጣው ሊባል ይችላል። ቅድም እንዳልኩ ነው አንድ ነገር ጊዜ ሄደብኝ በእኔ ኮንሰፕት ውስጥ ጊዜ ሄደው ብቻ ልክ የኔ ጊዜ ሲደርስ እሷን አጣኋት ሲስተርን። በቃ ለዛ ብቻ ነው ጊዜ ሄደ ምለው እንጂ እኔ በህልሜ ላይ ለምሳሌ አንድ ነገር አደርሰዋለሁ ካልኩኝ የፈለገ ጊዜ ይርዘምብኝ የፈለገው ዘመን ይፈራረቅ 2 ጸጉር ላውጣ እሱ ማተር አያደርገኝም። እኔ ያ የምፈልገውን ነገር እስኪይዝ ለኔ ጊዜ አይሄድም። በዛ ኮንሰፕት የተሰራ ነው እና ይሄ አልበም ለዚህ አልበም በምፈልገው ደረጃ እንዲሰራ ጊዜ አህመድ በጣም ረጅም ጊዜ ሆነብህ ምናምን ሲሉኝ እኔ ይሄ ቀን እስኪመጣ ጠባቂ ነበርኩና በተስፋ ለሚጠብቅ ሰው ሰይፍዬ ጊዜ አይሄድም። በነገራችን ላይ ሙሉ አልበሙን ሰምቼዋለሁ። በናሆም ሪከርድስ አማካኝነት ተለቋል። ደረጃውን የጠበቀ እንኳንም ቆይ የሚያስብለው አልበም ነው። አህመድን አመስግኑት። እውነቱን ለመናገር ሙዚቃ ቅንብሩ የተነሱት ሀሳቦች በጣም የሚገርሙ ናቸው። በመሃል ግን አሁን ለምሳሌ 15 ዓመት ዘፈን አለማውጣት አይጨንቅም አህመድ? እኔ በመሃል እንዳልኩ ሰው አብቅቼ ሙያተኞች ምርጥ ሙያተኞች ወንድሞቼ ከዚህ አልበም በፊት ደርሰዋል። አንድ ሙያተኞቹ እነ ናቲሾ እንዳልኩ። ከዛ ውጪ ደግሞ ከጀርባ ሆኜ ብዙ ስራዎችን በእነዚህ ጊዜያቶች ውስጥ በጣም ብዙ ተወዳጅ ስራዎችን ለሰው ሰርቻለሁ። በጣም ተወዳጅ እነ ሄለን በርሄ እነ ላላተርፍ እነ ማመን አቃተኝ ብቻ ብዙ አሪፍ ነገር አሁን ለአሪፍ የሚባሉት
እኮ እነሱን ስታወጣ በጎን አድናቂዎች እንዴ ኧረ ምንድነው ምናምን የሚለው እንዴት ይሉኛል እሺ ይደርሳል ነው ምለው ይደርሳል አወጣለሁ ነው ምለው አወጣሁ እኮ አልহামዱሊላህ ደግሞ ጥሩ ስራ ነው የሰራሁት በደንብ ማንንም ሙያተኛ ሰው መመስከር የሚችለው አይነት ስራ ነው የሰራሁት በዚህ አልታመም አልহামዱሊላህ ማለቴ ስራዬ ላይ ቀልድ አላገም በእናት መክፈል ያለብኝን መስዋዕትነት ሁሉ እከፍላለሁ ለንግድ አይደለም ምን የምሰራው ነጋዴ አርቲስት አይደለም ለምወደው ሙያ የሚገባውን ክብር ሰጥቼ የሚገባውን ቦታ ሰጥቼ ነው የምሰራውና ለምሳሌ አንድ ዘፈን 4 ቦታ 5 ቦታ የተቀናበረ ዘፈኖች አሉ ካልጣሙኝ ስላልጣመህ አንዱ ጋር ተሞክሯል ሳይሳካ አስቀር አንዱ ጋር ትሄዳለህ እሺ አልተሳካልኝም ይሄ አልመጣልኝ ከንግድ አንፃር ብታስበው ግን ይሄ በቃል ብለ በዛው በቃ ይሄ ወጪውና ምታየው እኮ አይደል ያወጣውን ብር ነው ስለዚህ እና ነገሩን አትተምንም አንተ ያረካበትን ነገር ለሰው አትሰጥም ነው ሰጥቼ ማላቅም በህይወቴ እንኳን ለራሴ ስራ አይደለም ለሰው ራሱ ሲዘፍኑት ራሱ ልክ ካልመጣ ይቅርና ትንሽ ቆይተን ደሞ ድጋሚ እንስራው ቅንብሩ ደስ አላለኝም ቅንብሩ እንደዚህ ቢሆን ይላል መጀመሪያ ካረንጀሩ ጋር ካላመጣልኝ ድጋሚ ወይ ሌላ ሰው ይሞክረው አላለሁ ኖ ተናግሬ አንተ ጭንቅላት ውስጥ ያለው ነገር ካልመጣ ማለት ነው አያስታውቃል እኮ አንድ ልብስ ለምሳሌ ልክ ካልተለበሰ አያስታውቅም ከሰፋ አያስታውቅም እንዴ ስለዚህ ይሄ ነገር እንትና ቢሰፋው ትልና አቀናባሪ ተጠቆማለህ በጣም ደስ ይላል ለአህመድ በእናትህ በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ እንደ ስማችን ብርሃን ነው ስራችን አንድ የቀምሰውት ሁሌም በልዩነት የሚመርጡት ከምንጩ በላቀ ጥራት ተዘጋጅቶ የቀረበ ለወዳጅ ዘመድ በስጦታ ቢያበረክቱት ፍቅርን የሚያደርጅ ይቅመሱት የቡናችንን ጣዕም ልዩነት ይመሰክራሉ ሰብስክራይብ ያድርጉና የመጀመሪያ አንድ ቡናውን በእኛ በነፃ ይውሰዱ ብላክ ላየን ካፌ ያው እኔ እናንተ እንተዋወቃለን አንዳንድ መረጃዎች ሲደርሱም ታዲያስ አዲስ ላይ ደውልልሃለሁ አስታውሳለሁ አንዴ ሃንግ ተሰራህና ደወልኩልህ አላወራሁም እኮ እሱና አላወራሁት እንዴት ነው ምንድነው መሰለ እኔ በልምዴ ልክ እቺ አመሻሻዋለች አብሶ አዳማስ ከሆንኩኝ እቺ አመሻሻዋን እወዳታለሁ በጣም እሺ ክረምት ነውና ካፌ አለ አይ አዳማ ደግሞ ልክ በቀጠሮ ነው የሚዘንበው ነው የሚመስልህ 10 ሰዓት ይዘንባል 12 ሰዓት ምናምን ያቆማል ስለዛ መሬቱም አፈሩ አሸዋማ ስለሆነ ይመጣል ስለዛ ቅዝቃዜም አለ ምናምን ወክ ማድረግ ወዳለሁ ወክ ሳረግ ደግሞ የድሮ ሶፈሮችን መርጬ ነው ወክ ማድረገው እሺ እና ግሎሪ የሚባል ሆቴል አለ በጀርባ በኩል በገብርኤል አለ ወደ ታችኛ በፊት ምን አልፍበት ነው እሺ ቁልቁለት ነው አዎ በቃ ወደሱ ወደ በአስፋልቱ እንወጣለን ወደ ከተማ ማለት ነው እና አስፋልት እኮ አለ እቺኛው መንገድ መረጥኳት እኔ ለትዝታይ እና ደግሞ ዜማ እየሰራው ነበር ሐሳብ ውስጥ ነው አዎ ዜማ እየሰራው ነው እንደዚህ ስልኬን ሪከርድ ላይ አድርጌ ያልኩ አይ ነገር ደግሞ በጣም መመሰጥ ይጠይቃል ይመስለኛል በዙሪያ ምን እንደሚካሄድም አታስብ እና እንደዚህ እየሰራው አንድ ሴትና አንድ ወጣት ተቃቅፈዋል አንድ ደግሞ ከጎናቸው አለ በቃ ያው ፍቅር ላይ ናቸው ብዬ ነው ከዛ እነሱ ልፋሉ ከዛ እሱም ትንሽ መጣና እኔ አልገመትኳቸው ከዛ ያልኩኝ ሲብር አረጋኝ ከኋላ መጥቶ ከነዜማው ወላሂ እንደዚህ አርጎት አንተ ያስታወስኩት እኔ ሌላ ምንም የለም ከመያዚ በፊት ያስታወስኩት ቃል ወሰድ ሚል ድምጽ ብቻ ነው ያወጣው አሪፍ ዜማ እኮ ነው እንደዛ አይነት ድምጽ ነው ያወጣው ከዛ ግን ለጥ አርገውኛል ለካ ከዛ ስነሳ ቆለፉ ስነሳ ከዚህ ጀምሮ ነው ሚል ነገር ነው የተሰማው ይሄ ውር አርጎ ወደ ጭንቅላቴ መጣ ብቻ አንገተ ይዘታ ካለ ከዚህ ነው የሚጀምረው ወላሂ ብቻ እዚህ ጋር ነው ከዛ
ስትነቃ የነበርክበት ሙመንት ነው የምታስታውሰው። የመጨረሻ ቅጽበት ነው የምታስታውሰው። ዜማ እየሰራ መሆኔን ነው ያስታወስኩትና እንዴ ስተኛ ስነሳ ኮብል ላይ ነኝ። ኮብል ላይ እንዲተጋግጫለሁ። እንዴ ከመጀመሪያው ነው እኔ መሬት ላይ እዚህ ኮብል ላይ ተኝቼ ዜማ መስራት ይጀምራል። ከዛ ሳስታውስ ለካቁ ሰርተውኛል። ምንም አላልኩም። ሰው ደግሞ እየተሰበሰበ ነበር። በእኔ ደግሞ አስባል እንዴት ናችሁ ሰላም ነው ምናምን እዚህ ልሳለም መጥቼ ትንሽ የሚጥል በሽታ አለብኝ ምናምን ብያቸው ላጥ ብዬ ሄድኩ። በቃ ሰዎች አወቁ። ግን 1-3 ሰዎች አወቁኝ። ደግሞ እንዳጋጣሚ እንደዚሁ እነሱም ድርዮች ነበሩ። በቃ ልጆቹን እናገኛቸዋለን አንለቃቸውም እሪም በኋሉ። ከዛ ሌሎችም በየሰፈሩ የነበሩ ልጆች ምናምን በጣም ደበራቸው። ይደብራል። አዎ። ስለዚህ ስልኩን ነው አንተ ያው ከመቆለፉ እኔን አላህ ተረፈኝ። አዎ ስልኩን ወሰዱት ከነዜማው። እኔ ልንገርህ አንድ ነገር እዚህ ደግሞ የአዲስ አበባውን ልንገርህ። እሺ። እሱ ደግሞ ከወንዴ ቤት ነው። ከወንዴ ቤት ብሩክ ስቱዲዮ ብሩክ ተቀባ። እሺ። ስቱዲዮ 35 ሜዳ ነበር። እሺ። እና በጀርባው በኩል ትምህርት ቤት አለች ኪያ ኮፊያ አሁን አቻሬ ጫማ ቤት ታውቀዋለህ? በዚህኛው ሳይድ በሱ ሳይድ ሳይሆን በሱ ወደ ውስጥ ያለች አንድ እና እዛም ደግሞ ልክ 1 ሰዓት ተኩል አካባቢ ነው ዜማ ሰርቼ ሳምፕል ልገባ ነው ብሩክ ተቀባ ጋር እየሄድኩ ቅርብ ስለሆነ በቃ በእግር ወክ ላድርግ ብዬ እየሄድኩ ያው እነሱ ደግሞ 2 ማቃቸው ጋርድ መጀመሪያ መጡ ከፊት ለፊት። እነሱ ደግሞ ሰርተውልኛል እኮ 2 ማቃቸው ጋርዶች መጡ። እኛ ሰው ነው ምናምን ተባባልን አለፉኝ። ከዛ አንደኛው ባለ እንዲህ ያለ አካሄዱ አላማረኝም። ከዛ እንደዚህ ሲመጣ እኔ በዚህ በኩል ስል እንደሱም እንደዚህ ሆነ ማለት ነው። እቺ ነገር እና የዛኛው የናዝሬቱም ትዝታ ስለለብኝ ልምድም አለ የመመታት ዝም ብዬ ያንም ደግሞ ዜማም እየሰራው ነበር ያኔም እኮ ዜማ። እሺ ሁሌ ነው ዜማ መሰራው ሰይፍሻ። እሺ። እና እንደዚያው እቺ ሰጠሁት ያኔ ያው ፍላጎቱ ገባ እንካ አባት እንዴ ምናምን ብዬ ለምን ልክ ሄደ ሮጠ ይዞ ተቀብሎ። እንግዲህ እነዛ ደግሞ ጋርዶቹ ኖርማል ሰው ነው የመሰሉት እንጂ አብረው ነው የሰሩት አስበዋል። ከዛ ልክ አሉልኝ ብዬ ልክ እሱ እየሮጠ ገና እነሱ ጋር ደረሰ። ስልኬ ድምፄ ቀርር እስኪል ድረስ ከሰጠ በኋላ ከዛ እነሱም አውቀው አፋገሩ ሊይዙት ምናምን ነገር ያው አግዘናል ስታይል። ከዛ እሱ ምናምን ልክ እንዳመለጣቸው አይነት ነገር ተጫወቱ። ችግር የለም በቃ ዜማውን ጨርሰው ምናምን አልኩት። የጀመርኩትን ዜማ ጨርሰው ብዬ ሄድኩ። በቃ 2 እንደዚህ ያጋጥሙኛል በህይወቴ። እኔ ግን ያኔ ልትሰራ የምትችለውን ዜማ ዝም ብዬ አሰብኩት። ምን አይነት ነው? ማመን አቃተኝ ማመን አቃተኝ ለስልክ ደስ ይላል። አሪፍ አገባብ ገባህ የሚለውን ግን ምንም አልተጠቀምክበትም። ወሰደው የሚለው ቁራለች በቃ ወሰደው። ግን አሪፎች ናቸው። ለምን መሰለህ ቢያንስ እንደዚህ አድርገውኝ ቢለቁኝ ኮበል ነበር ወይ ደማ ነበር ምናምን። ግን በደንብ እንደዚህ አስተኝተኝ እውነቴን ነው ወላሂ። ስለዚህ አህመድ ዲምቢ ሰብአዊ መብቱን ጠብቃችኋል። ሰብአዊ መብት እንደው ሰርቶ ስለመብላት እንመክራለን። እንደው የሰው ገንዘብ በነገራችን ላይ ካንተ ወሰዱት። ይሄን ታሪክ አሁን አወራን አይደለ? ይሄ ታሪክ አሁንም ቀጥሏል። ግን ብዙ ጊዜ ስታየው ድምጻቸው የተዘጋም ዘፋኞች አሉ በነገራችን። በምት የሚያሳዝነኝ በጣም ምርጥ ድምጻያን በአላህ ማለት የምርስ ለአንዴና ለመጨረሻ ጊዜ ነው ወይስ ሙዚቃ ያቆሙ? ኧረ ተው ወላሂ በሃንግ ምክንያት። ይሄ እኮ በጣም ሴንሲቲቭ ቦታችን እኮ ነው። እኔ አንዴ ልብ ወዳጅ አንዶን የማሙድ የሚሰራ ዘፋኝ በጣም ነው የሚያሳዝነኝ። ሃንግ ካረጉት በኋላ በቃ ያስቴርን ነው የሚዘፍ አቀጠኑት። ቀጠነው እንዴ ስማ ግን እንደተመታ 1-3 ቀን የሰማሁት ነገር አንተ ኤዲት አረከው እንጂ 3 ቀን አህመድ ዲምቢ ምግብ የበላው በስትሮ ነው። እኔ ዝም ብሎ ያው እውነቱ ሸት
ማን እንደዚህ ያለ ያው ከመቾቹ መሀል ሳቀን እንጂ እኮ የሚሳቅበት ነገር አይደለም። የሚሳቅበት አለ። መስራት ይችላሉ እኮ አሁን እንደዚህ አይነት ሰው አብሶ አሁን እንደዚህ እንትናንም እንደ ብሩክ ተቀባንም እንደዚህ በጣም እኮ እዛ አንድ ሰሞን እዛ ሰፈር በጣም ሀርድ ነበር መስቀል ፍላወር። አሁን ግን በጣም ተስተካክላለች። እና ባካችሁ ማጅራት አትምቱ። በተቻለ መጠን እግዚአብሔር የሚያስደስት በቃ ይሄ ሰው እንዲህ በተለይ አህመድ ካለ ወዲያው ነው አይደል? ራሱ ፈጣሪ ይመታቸዋል ጠብቆ እና ደግሞ በረካም የለውም እባክህ ማለት እንደዚህ ከሰውነት ጥቀህ ሰው አጭበርብረ የሰውን ባ ያለብህ ምናምን የምታገኘው ነገር ምንም በረከትም የለውም መጥቶ። ስለዚህ ግጥም መጣልኝ አሁን የሰው የነካ የለውም በረካ። ግጥም ውስጥ ከተት እቺ እኮ የህዝብ ነች ግን እርሜን በገጠም የህዝብ ሆነ። አመሰግናለሁ ስላዋረድከኝ። በነገራችን ላይ የሰሟቸው ነገሮች ናቸው። ካሁን በፊትም አውርተንባቸዋል አስታውሳለሁ። ግን ያው ለህዝብ አይደለምና ሀርጌሳ፣ ሱዳን፣ ኤርትራ ስላሉ አድናቂዎች ሽልማት የላኩልህም አሉ? ብዙ አይነት ነገር አጋጥሞኛል። አሁን ሱዳን ባይሰም ይባላልና ያለች እሱ ጋር መሰራ በጣም ባለሀብት ነው ሰውየውና በሷ የና ሪሊጅን ነችና ዘፈኔ የወጣ ጊዜ እኔን አልበም ብቻ ነበር የምሰማው። በዛ ምክንያት ይወደኛል በጣም ይወደኝና እዚህ አዲስ አበባ ድረስ መጣ ምናምን አጣኝ። እኔ በአጋጣሚ እዛ ሄድኩ ጊዜ ያስኩበትን ሆቴል ቀጥታ መጥቶ አየ አስለቀቀ። ትልቅ ሆቴል ነው እኮ ያሳዙኝ እነሱም። ግን አይሆንም አለ። ሙሉ አፓርትመንት ሰጠኝ። ደስ ሲል በእናት ሙሉ አፓርትመንት ሰጠኝ። ስመጣ ናድር ከድርን ማህሙድ አብዱልአዚዝ ምናምን ቤቱ አስመጥቶ አዘፍኖ ነው። አስበ ማህሙድ አብዱልአዚዝ ማለት ሱዳን የኖረ ሰው ካሰማ በጣም ሌጀንዳቸው ነው። በጣም ተከባሪ ዘፋኝ ነው። ሱሴ የሚለው የአብነት እሱ ዘፈን ነው። ማህሙድ አብዱልአዚዝ ይባላል። በጣም ሚሊዮነር ነው። በቃ በሱ ነው ያሸኘኝ እና ኡድ ሰጠኝ። በጣም ኡድ ሰጠኝ። እቺ ጊታሯ እንደ ማንዶሊን አይነቷ ኡድ ነው። አሜሌከ ሎተርጃኒታኒ አፍሩሽ ነቅወሩድ በኡድ ጨወልትልሻለሁ ምናምን እኮ ነው የሚለው። የአብነት ሰርቶታል። እንደገና አብነት ውስጡ ሱዳናዊ ሳይኖር አይቀር። ሁሉ አልበም ውስጥ እኮ አንድ ሱዳን አለ። በጣም ደግሞ የሚወደው ዱባይ ያኔ ውጭ ሀገር በሚሰሩ ጊዜ እኮ አንድ በጣም ሱዳናዊ ነው። እንትን ሟች ለሱ እንትን የሰራው ለሱ አይደል አለሁ ይግባኛ ጠየኩም ክፉነሽ የሱ ታሪክ የሱ የጓደኛው ታሪክ እኮ ዘፈኑ ማለት ሱዳን ላይ ሀርጌሳ በጣም ወደዳለሁ። ኤርትራውያንስ እንደ ኤርትራውያን ደግሞ የሚወደኛል ባለ ምንድነው ሚስጥሩ? ወላሂ በቃ እኔም ነገሩ በጣም ይመቹኛል። ስለ ወንድሞቻችን ናቸው፣ እህት ወንድሞቻችን ናቸው። እንደዛ ነው የሚሰማኝ እኔ እና ብዙ ሩቅ አይደለም። አሁን የቅኝትም እኮ ካራክተራችንም እኮ ተመሳሳይ ነው። አሁን ጋሻ ሊቢራ ካየህ ነፍሱን ይማረው ሱዳንኛም ሶማሌኛም ምናምን የሚጫወት ነበር። አንተ ያረሰው አለ እንደ ሰይፍሻ እዛ እኮ አብሮ ነው ይኖረው አይደል? ስለዚህ እነዚህ ሀገራቶች ብዙ የተራረቀ ማንነት የተራረቀ ካልቸር ምናምን ቢኖረንም የሆነ የሚያስተሳስረን ነገር አንድ አለ። ያው ኢትዮጵያን አንድ ያረጋት አንድም አምስቱ ቅኝት ነው ይባላል። ያው አምስቱ ቅኝት በዛ ውስጥ ቀደም እንዳልከው ኤርትራውያንም በዛ ውስጥ ናቸው ያሉት። የሚሰሯቸውን ስራዎች ካየ ከኢትዮጵያ ስራዎች ተቀራራቢ ነው። ስለዚህ ኤርትራውያን አድናቂዎች የተለየ ስጦታ ሰጥተው ያውቃሉ ካሁን በፊት? ይሄኛው ስራዬ ላይ ይሄኛው አልበም ስራዬ ላይ አንድ ሚሬ የምትባል ልጅ አለች፣ አላህ ይስጣት። እሺ እሷም እንደዚሁ ከልጅነቷ ነው የምትወደኝና አሁን በረዶ ነው የሚለውን ዘፈኔን ውጭ ሀገር እንዲቀረጽ ሊፈልግ ነበረ። እሺ
ለእኔ እንደ ትልቅ ነገር ነው ማለት ነገርየው ስታየው ትንሽ ሊሆን ይችላል፣ ግን እኔ ቫልዩ ሰጠዋለሁ። ይኸውልህ ለምሳሌ በችግሬ ሰዓት ደርሶ 1 ብር የሰጠኝና በደላይን ሰዓት መጥቶ 1 ሚሊዮን ብር የሰጠኝ ሰው ለእኔ ቫልዩዋቸው ይለያያል። አባባል ይገባ የችግሩ ሚዛን ያነሳል። እና እቺ ሚዲያም ያልኩህ ልጅ በረዶ ነው ማስቀረት ፈልግ ነበርና ስዊዘርላንድ ነው የምትኖረው። ሙሉ ወጪውን አውጥታ ምናምን አሪፍ አይነት ነገር በፕሮፌሽናሎች ያስቀርጻ ምናምን ልካልኛለች። ለእኔ እሱ ትልቅ ቫልዩ አለው። ሌሎች የተሻሉ አሁን እንዳልኩ ትልልቅ ስጦታዎች ምናምን ይኖራል። እኛ የምንታወቅ ሰዎች ጋር እንደዛ ነገር እኮ አይጠፋም። ግን ለእኔ ቫልዩ አሁን ይሄ ነው። ለምሳሌ አመስግናታ እንዴ ሚዲያም እያመሰግናለሁ። ወደ አደዬ ማዕሬ ሽኳሬ እናመሰግናለን። ዳኒው ጊዜ ሄድም ምን ሰማሁት በቃ ደስ የሚል በጣም ጠለቅ ያለ የፍቅር ዘፈኖች አሉና ዝም ብዬ ሰውዬ እንዴት ነው ተያዘ እንዴ ያሉ እውነተኛ ህይወት ላይ የተቀዳ አይነት ዘፈን አለ ሊባል ይችላል በአዲስ አልበም ላይ? አዎ አሁን ያማል እንደነገርኩ ናቲ። በቃ አሁን አንዱ በጣም በህይወቴ በጣም ፈተናዬ ጊዜ ነበር ምለው ቅድም የነገርኩ ወቅት መቼም ጭንቅላት ሲያዝ ሁሉ ነገር ነው የሚያዘው ታውቃለህ። ማለት ስራ ካልሰራ ብር አታገኝም ምናምን ብቻ ብዙ ነገር ቁልፍልፍ ይላል። ሰላም ከሌለ ውስጥ ያ ወቅት ላይ ነበርና ናቲ ስለሚያቀኝ ቅድም ካፊያ ላይ ይሰራልኝ ያልኩ አሁን እሱ ስራ ነው ያማል። በቃ እንደ ሻሩክ አጫውቶኝ ነበር ፍቅር ደግሞ የናዝሬት ልጅ ስትሆን እኮ እንደዛ ነው የምትጫወተው። ልጅ ታዲያ የናዝሬት ልጅ ነች አይደለች? የአዲስ አበባ ልጅ ነች። የአሮጌው ቄራ ሰፈር ልጅ ነች። የአራዳ ሰፈር ልጅ ነች። የት አየሃት? ሰፈር ነው የመን አየሃት? የመን የተዋወቅ ነው። የእናቴ ሀገር ስለሆነ በቃ የእናቴ ሀገር የተገኘች ነች። አያቴን አስተዋወቅኳት። አላህ ይርሐማት አልሞተችም ነበር ያኔ። በእርግጥ እድለኛ ነኝ። ያየ የእናቴን እናት ከኛ ፋሚሊ ውስጥ ብቸኛ ያገኘሁት እኔ ነኝ። ሄጄ ዘይሬያታለሁ አያቴን እና እሷንም አስተዋውቂያታለሁ። እዛ ነው እንግዲህ የተጠባበስ ነው። እሺ ያማል ደረጃ ላይ እንዴት ደረሳችሁ? ያው ነገሮች ሀፕን ያደርጋሉ። አንተ ህይወት እንዳልኩ በምትፈልገው አቅጣጫ እኮ አይደለም የምትወስድህ። አላህ በፈቀደው መንገድ ነው የምትሄደውና ዋናው ነገር እኔ ከኔ አልመጣም። ብፁዕ ነኝ በጣም ንጹህ ነኝ እያልኩ አይደለም። እኔም ፐርፌክት ላልሆን እችላለሁ። ብቻ ወጣም ወረደም አላህ አላለው። ያ ፍቅር ሳይሳካ ቀረ። ግን በጣም መስዋዕትነት የተከፈልኩለት ፍቅር ነው። አብራችሁ በፍቅሩ ምን ያህል ጊዜ ቆያችሁ? እንዴ ረጅም ጊዜ። ለምሳሌ 99 ነው እኮ የተገናኘነው። 99 ተገናኘን። 13 ዓመት 8 ዓመት አብረን 4 ዓመት ተለያይተን ከዛ በኋላ ከ1 ዓመት በኋላ አብረን ተገናኘን። ከዛ ተለያየን በቃ። አሁን ሶስተኛው ላይ ሃትሪኩ ላይ በእርግጠኝነት እንደገና የምትለያዩ አይመስለኝም። ምክንያቱም ሁለቴ ተለያይታችኋል። ሃትሪኩ ሳይደርስ እኔ ይረፍዳልን ሰራሁ እኮ በቃ 3 ዘፈን አለኝ ለአልበሜ ላይ አይበለውና ያማልና ይረፍዳልን ሰራሁ። እኔ እንዳልኩ ነው ከህይወቴ ጋር አታችመንት አላቸው ዘፈኖቼን። አሁን አልበሜን ከሰማ ማንነቴን ታይብኛለህ፣ ማንነቴን ታገኘዋለህ። ደግሞ የተወደዱ ዘፈኖች ማንነታቸውን ታይባቸዋለህ እኮ ዘፋኞች ውስጥ ዘፈናቸው እስከሰማ ልብ ብለህ ታይባቸዋለህ። ብዙዎቹን ታገኝባቸዋለህ። ማዲ ነፍሱን ይማረው የመጀመሪያ ካሴቱ ወቅት እኔ የሰራሁለት ሳይሆን ከኔ በፊት የነበረው ካይደረገም በፊት 7 መለየት እንደሆነ ታውቃለህ። እና በጣም የተጎዳበት ጊዜ ነበር መሰለኝ። የካብኩትን አደ ባለማወቅ ስገነባው ፈርሶ አንድ ነይ ከርታታዬ ስልሽ 2 አይደለ መለየት ከተለያየን ምን አደርጋለሁ ችለዋለሁ 3 እንትን ደግሞ ሰው የለኝም በምድር ላይ እንደዚህ ያልክ ስትቆጥር በጣም ብዙ ታገኛለህ። ግን ማዲ ያኔ ይመስለኛል ሳያውቀው ነው ሰሌክት ያደረጋቸው። ግን እና ይገባባላው ሳታውቀው ከህይወትህ የተቀዳ ያለህበትን ስሜት የሚያሳይ ይሆናል። እንደዛ አይነት ነገር ይሆናል። አንተ እኮ ስራው ብለህ ሳታስብ
እንደዚህ አይነት ነገር ግን ውስጥ ያለውና መቼም የምትሰራው ወይ ይሄ ነገር ደስ ይላል ትላለህ ሳታውቀው ለካ ግን ደግሞ አንተ የምትሰለሰብበት ነገር ሊሆን ይችላል። እኔ የተማርኩበትን እኔ ያጣሁበትን እኔ ያገኘሁበትን እኔ ታዘብኩበትን እኔ ተፈተንኩበትን ነገሮች ምናምን ታገኝበታለህ ብለህ ስትሰማው የፍቅሩ ጉዳይ ላይ እና ታዲያ እንግዲህ አሁን እንደገባኝ ከሆነ በመለየት ውስጥ ነው ያለውና ለአዲስ የፍቅር ግንኙነት ራስህን አዘጋጅተሃል ወይንስ የፍቅር ግንኙነትን በተመለከተ የተዘጋ በር ነው ያለ? ለጊዜው በቃ ስራዬን ነው መስራት የምፈልገው። በጣም አሪፍ አድርጌ መስራት እፈልጋለሁ ስራዬን አላህ እና በሬን ደግሞ ዝግት አላደርግም። መቼም ህይወት እኮ ይቀጥላል። ማንም ሰው ህይወት ያስፈልገዋል አይደል ሰይፍሻ? ለዛ ነው የተረጋጋ ሰላም ያለው ህይወት እንዲኖረኝ እፈልጋለሁ ከአላህ ጋር። አላህ ደግሞ ያደርግልኛል። ጠይቄው የነሳኝ ነገር የለም። በራሱ ጊዜ ቢሆንም የራሱ ጊዜያቶች ቢኖሩትም የነሳኝ ነገር የለም በህይወቴ። የመቆየት ያለ መቆየት ነገር እሱ የሱ የጊዜ ነገር እንጂ አሁን ዝግት አላደርግም። ኔጌቲቭ አመለካከት አልዋሽም። መጀመሪያ አካባቢ ጥሩ አመለካከት አልነበረብኝም። ከደረሰብኝ ሀፕን ካረገብኝ ነገር አንፃር በጣም ደባሪ ነገር ነው ሀፕን ያረገብኝ የነበረው። እሱ ምንም በእኔና በሱ አይደር መቼም የወዳጅህን ገበና ወጥተህ ዝርግፍ አታደርግም። እንደውም ብዙ ጊዜ እቃወማለሁ ሰዎች ያሳለፉትን ህይወት በአደባባይ አንቺ እንደዚህ ነበርሽ እኔ እንደዚህ ነበርኩ ጥርሴ ምናምን ሲባባል በጣም ሼምፉል እኮ ነው፣ አይደረግም። እና በቃ እኔ ልብ ውስጥ ይደር ደግሞ ከተረገፍኩት ምን ልብ አለኝ? በአላህ ምን ልብ ይኖረኛል? አይኖረኝም። በቃ ለልብ የሚቀመጡ ነገሮች መኖር አለባቸው። ይልቁኑ በጣም አሪፍ ሰው ነበረች፣ ጥሩ ሰው ነበረች። አልተሳካም። በቃ አላህ ላለው እንደዛ ብለን ነው ማለፍ ያለብን። ግደጉ ነው የሚወራው። አብረያ ከወዳጅ ጋር ያሳለፍከው ነገር እንኳን ካፈቀርካት ሴት አይደለም አንድ ገና አብረህ ከበላው ሰው ጋር ክፉ አይወራም። ደግ ነው የሚያዝ። እንደዛ ነው እኔ ያደግኩት። ብዙ ሰው ግን አሁን 100 ቀን አሳልፎ 99 የደስታ ሆኖ አንዱ ቀን መጥፎ ቢሆን 99 ሽሮ አንዱን ብቻ ላይ ማተኮራ ነገር አለ። ያማል ዘፈኑ እንደዛ ነው። ይኸውልሽ ኧረ ተው እንዴት ነሽ ልበልሽ ተይበይኝ ግድ የለም መለያየት ማለት መጣላት አይደለም መኳረፍ አይደለም ነው የሚለው። ዋው በጣም ደስ አሁን ያለው ማለት ኮንሰፕት አይ እንግዲህ ቅድም እንዳልከው ነው ትክክለኛው ስሜት በተለይ ከኖርክበት ሲቀዳ ይበልጥ ለልብ ይቀርባል ነው። በጣም አህመድ ተሾመ አሁን ሲያገባ ከሰራቸው ስራዎች መሃል ሰርጉ ላይ እንዲቀርብ ወይ ለሙሽሪት ወይ ለራሱ እንዲዘፈን የሚፈልገው ዘፈን አለ? እኔ ከሰራሁት አሁን ያለው አሁን ለበሚላ አለ አንዴ በጣም አሪፍ የፍቅር ዘፈን ለቧልስ ይሆናል። አንዴ በደንብ ስለ እንቦልስ ዋለነ ሊቦልስ በእናትህ በጣም ነው በራስ ዘፈን። ምክንያቱም ሞገስ ተካ አስታውሳለሁ ለባለቤቱ ለሰኒ ሞገስ ተካ ስትለኝ ከይቅርታ ጋር በጣም ከብራዘር ጋር ክሎዝ ናቸው። ሞገስን ጠይቀው ከሰዓሊው ጋር አዎ እንዴ ብሩኬ በጣም እኮ የሚከበር ሰው ነው ሰዓሊው ብራዘር እንዴ በጣም ዴብዝ ያለው ሰው ነው ብራዘር። እና ከሞገስ ተካ ጋር እኔ ሙልጌታ ነፍሱን ይማር አያሙሌን ሙልጌታ ተስፋዬን ሞገስ ተካ ምናምን ማቃቸው እኮ ክረምት ሲመጡ ነው ናዝሬት እሱ ጋር ያርፉ ነበር እየመጡ እና ብዙ ጊዜ ሞገስ ተካ እንደውም በጣም አሁን ያልካቸው ሰዎች የብራዘር ጓደኛ ከሆኑ የብራዘርን አእምሮ አይኪውን ጠበቃ ገመትኩት ከፍ ያለ ነው። የት ነበር መሰለ ያን የሚውሉት? እዛ 4 ኪሎ ከነሰንዱ አበበ ጋር ከነጋሽ ስብሐት ጋር ምናምን አወቅኩ። ያንን ቡድን አወቅኩት። በቃ የነሱ ቲም ነው። ለየት ያለ አመለካከት ነው ያላቸው። በጣም ወድ ናቸው። በጣም ሌላ አይነት ሐሳብ ያላቸው ሶስተኛ አይን አላቸው። በቃ የነሱ ጀማዓ ነው ብራዘር። ስለዚህ ሞገስ ተካ እንዳደረገው አህመድ ዲምቢ የሰርጉ ቀን አዲስ ስራ ሰርቶ ለሙሽሪት ይዘፍናል ወይ ነው ጥያቄው? አታስቀይስ። እኔ አሁን አላህ እንደው ልኳን ሴት ያምጣት እንጂ በየቀኑ ዜማ መሰራላት ነው የሚመስለኝ። ድለኛ ነች ማለት ነው።
ከሰላምህ ካለ ቤትህ እንደው በሶፊያ ቀናም ስትል ዜማ ነው እንደዚህም ስትል ዜማ ነው ወደዚህም ስታይ ዜማ ነው በቃ አላህ ሰላምህን የምትሰጥ ሴት ሲረዝቅህ እኮ ሞገስ ትሰጣለች አታሳነስ በአደባባይ አንሳ አትታይ ካልሰጠህ ነው የምትሰበረው ቤት ተሰብረህ ከወጣ ማንም ሊያከብርህ አይችልም ማንኝ ሌላውም ቦታ ላይ ሌላውም በሌሎች ሰዎችም ሞገስ አይኖርህም ምክንያቱም መጀመሪያ አንገትን ሰብረህ ነው የምትወጣው ከቤት ተደፍተህ ነው የምትወጣውና ሞገስ አይኖርህም ግን ቤት ውስጥ ያለችው ሴት ልክ የሆነች ሴት ከሆነች ከቤት ገና ሳትወጣ ነው ሞገሱን ጸጋውን ተላብሰህ የምትወጣውና ገና ስትወጣ በየመንገዱ በሙሉ አይን እንኳን አያይም ሰው እና ምክንያቱም መሰበሩም አለመሰበሩም ያለው ቤት ነው ማለት ጓዳ ውስጥ ቤት ነው አብሶ ደግሞ ወንድ ልጅ ልንገርህ ምንም ይጣ ወላሂ ክብሩን የሚያሳጣውን ነገር አይፈልግም ለወንድ ልጅ ትልቅ ቫልዩ ያለው ክብሩ ነው ልንገርህ ኪሱ አይደለም ወላሂ ክብሩን የምትጠብቅለት ሴት ካለች ኪሱ ወይ ደግሞ ያለበት ሁኔታ ምናምን አይደለም ቁሱ አይደለም ክብራችሁን ጠብቅ ይስጣችሁ እንዴ እሱ ወሳኝ ነው ለወንድ ልጅ ይልቁኑ ላጥራ እንዲ ከፍ አድርጌ ዝቅ ማድረገው እንደዚህ አይነት ጨዋታ የሚጫወትን ሰው ካጋጠመኝ ናቅናቅ ወረድ ምናምን አይነት ጨዋታ ካጋጠመኝ አረበማ ያዝ በጠብጠዋለሁ በክብራ ተደራደርም ነው አልደራደርም እናቴ የወለደችኝ ወንድ ልጅ አይደል እንዴ ደግሞ ያዳማ ልጅ ነኝ አልደራደርም የምታከብረው ከሆነ ያከብራል ነው ካንተ ከመጣ ከሱም ይመጣል ነው በአዋሬና በቡልጋሪያ ሳይቶቻችን ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን 100% ለሚከፍሉ ደንበኞች 30% እውነተኛ ቅናሽ አድርገን ይዘን መተናል አሊያም በ20% ቅድመ ክፍያ ቀሪውን በ3 ዓመት ያለምንም የዋጋና የዶላር ግሽበት የቤት ባለቤት መሆን ትችላላችሁ እንዲሁም ደግሞ በገላንና በቡልጋሪያ ሳይቶቻችን ላይ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ አሊያም ደግሞ በ2 ሚሊዮን 450 ሺህ ብር ጠቅላላ ክፍያ የንግድ ሱቅ ባለቤት መሆን ትችላላችሁ ከስር በመናስቀምጠው ስልክ ቁጥር ደውላችሁ አሊያም ደግሞ በዋትስአፕ ልታገኙ ትችላላችሁ ቴምር ፕሮፐርቲስ Hello, AJ Motors, can I help you? Toyota, Honda, Nissan, Lexus, Acura, Infiniti እና ሌሎች መኪናዎችን የሚነዱ ከሆነ ለሰርቪስም ሆነ ለማንኛውም የሜካኒካል ችግር የሚጨነቁበት ጊዜ አክትሟል። ኢንጂን ሪፔር፣ ብሬክ ሰርቪስ፣ ታይሚንግ ቤልትስ፣ ኤሌክትሪካል ሲስተም፣ ኤግዞስት ሲስተም፣ ትራንስሚሽን ክላች እና የተለያዩ የኢንጂን ስራዎች ካስፈለገው አኬ ሞተርስ ዳውንታውን በ9924 ፊላደልፊያ አቬኑ ሲልቨር ስፕሪንግ ሜሪላንድ 2910 ነው። ለበለጠ መረጃ 301 585 2700 ይደውሉልን። አኬ ሞተርስ ሲልቨር ስፕሪንግ ዳውንታውን ለተለያዩ የሜካኒካልና የቦዲ ስራዎች ካስፈለገው አኬ ሞተርስ በታማኝነት ያገለግላቸዋል። አኬ ሞተርስ የቅርብ ወዳጅህ የአዲስ አልበም ምክንያት በማድረግ እስኪ አንድ ቪዲዮ ላሳይ ምንድን ነው ያደረጉ ክብርህን ነኩ መሰለኝ ክብሬን ነው ከፍ ያደረጉልኝ ዋው ምንድን ነው እስኪ ይሄ አጋጣሚ ማስተር ያስኩኝ እንዳልኩ በጣም በብዙ ነገር ነው ከ15 ዓመት በኋላ በብዙ ነገር ውስጥ ነው ያለፍነው ደግሞ በብዙ ነገር ውስጥ ተሸግረናል አጥተናል አልቀሰናል ስቀናል ተደስተናል አዝነናል ወላሂ እነዚህ ጊዜያቶች ብቻ አይደሉም ለኔ መቼም በህይወቴ ማረሳቸው ጊዜያቶች ናቸው አሁን በቃ ከመወደውም ሰው የተለየውበት ወቅት ነበር እንደነገርኩ በቃ እነዚህ ወቅቶች የያዘ ነውና ድንገት ነው ጠርተው በቃ በግ ምናምን ገዛዙና የሚደራረገውን ነገር አድርገው ኬክ ምናምን አደረጉና ስቱዲዮ ውስጥ ጠሩኝ ተሰብስበው ይኸውልህ ታዲያ እንዴት ነው ማላለቅሰው የጓደኝነት ጥግ እያሳዩኝ ደግሞ ዘመናቸውን እኮ ነው ታውቃለህ ዋጋ የከፈሉልኝ እዚህ ጋር እንዳለ የምታያቸው እነ ምረታብ እነ ቡዲ እነ ሱራፌል እነ ብስራት እነ ሰለሞን ኃይሉ ጸጋዬና ይሁት ኃይሉ ጸጋዬ በነገራችን ላይ ከ12 ዓመት ጀምሮ ነው ማዘር ከሞተች ሰዓት ጀምሮ አዳማ ነው አዎ ለረፍት የመጣ ፍቅርን በሚያዘጋጅ ሰዓት የእናቶች ቀን ሲዘጋጅ የሚያቀኝ እስካሁን ድረስ አለ አብሮኝ ይሄው
እነልፍዬ ታዲያ እንዴት ነው ማላለቅሰው? ጌቶ ማሄሬ ደግሞ ይኸውልህ ሰው በሚለው ልክ አይደለም መጓዝ የምፈልገው የራሴ ሚዛን አለኝ እና እነዚህ እንዳለ ያያቸው ጓደኛ ብቻ አሉ ወንድም ናቸው ለኔ እና ዘላለም ሳከብራችሁ ኖራለሁ የኔ ሁሉ ነገሮች። ዋው በጣም ደስ ይላል። ግን እኮ አሁን አንዳንዴ ለምንድን ነው ሰው እንዲሆንልኝ ብለህ እንዳትገረም። አንተም ሳታውቀው ነበርክ። ገብቷል አይደል? ማንም ሰው የዘራውን ነው የሚያጭደው። ልክ ነው። ገብቷል አይደል? አንተም ለሰዎች ያለህን ነገር ስትሰጥ የነበርክን። አዎ ገብቷል። ብዙ ጊዜ አሁን እኔ ሰው ለምን አይወደኝም ብሎ የሚጨነቅ ሰው መጀመሪያ ራሱን መጠየቅ ያለበት እኔ ሰው ወዳለሁ ብሎ ነው። ስለዚህ ጓደኞች ደግሞ ያሉ ነገር ምን መሰለህ? ከዚህም በላይ ይገባዋል ብለውሃል። እስቲ ጓደኛት ነገር ከተነሳ አንድ ፎቶ ላሳይ። ምንድነው ፎቶ? አንድም ፎቶ አለ እስራኤል ያለው ነው። ልክ እኔና ገጌቱ ምንድነው? እሺ አልበም ራሱ ሲወጣ 97 ላይ ሰይፍሻ ጎን ለጎን ነው የወጣው። እሺ የሱ ሙዚቃ ቤት እንደዚህ የኔ ሙዚቃ ቤት እንደዚህ እና በሞንታር ቦታ አድርገው ሁላችንም ይከፈት ነበር። ከዛ ጊዜ ጀምሮ ነው ጓደኝነታችን የመጣው። እስራኤልም አብረን ሄድ ነው የመጀመሪያ ጊዜ ከእስራኤል ከኢየሩሳሌም 8 ሀገር ነው ያዘጋጀነው እስራኤል ውስጥ አሽዱድ ሃይፋ ምናምን 8 ሀገር ውስጥ ነው ያዘጋጀነው። እዛው እስራኤል ሆኖ ትልልቅ ኮንሰርት በእኛ ጊዜ የነበረ ኮንሰርት አሁን እንደው ማዝኛ ከ9 ጊዜ በላይ ይጃለው እስራኤል። ከኢየሩሳሌም ወደ ነመን ከቴልአቪቭ ወደ ኢየሩሳሌም እየሄድን ነው። እሺ እና በመኪና እስቲ ባሳቸውን እኔ ፍተሻለ በየቦታውና እስቲ ባሳቸውን እኔ ተባብለን ተሰብስበን ሌሎችም ኢትዮጵያውያኖች ነበሩ ምናምን ገብተን እንሄድልሃለን መኪና እያለ ለኛ ተመድቧል። መኪና ግን እኛ በቃ ማየት ስለምንፈልግ ከየህዝቡን አኗኗር ምናምን ማየት ስለምንፈልግ በባሳቸው እየሄድን ጌቱ ምን ያደርግልሃል መሰለ ፈረንጅ ሲሆኑ ይሰይትን ይላል አትፋራ ምናምን ይላል። ስለማይሰሙ እነሱ እየሳቀ በአማርኛ እየሳቀ ሙድ ይዝባቸው አትፋራ ምናምን ሲል እነዛ ይስቃሉ። እነዛ ሲስቁ እኛ መንስቃለን ማለት ነው። እሺ አንዱ ሰማውና ልክ ሊወርድ ሲል ቡግራም ብሎ ታይወርድም ነጩ። ወላሂ የሳቅ ነው ሳቅ የደነገጥ ነው ድንጋጤ። የምር ደግሞ ጌቶ ማይሬ ቡጉር ነበረችበት እዚች ጋር እና ደግሞ ለካ አየህ አንዳንዴ ሰው አያውቅም ማለት አይችልም። አይሰማም ምናምን ማለት አይቻልም። እና ያው ከጌቱ ጋር ብዙ ደስ የሚል ጊዜ አደጋ ደርሶበትም ናዝሬት የደወልክለት ጊዜ ታስታውሳል? ናዝሬት አደጋ ደርሶበት ኢንተርቪው ያደረከው ጊዜ እኔ 2 ወር ነው የኔ ያስተማመኩት። እና በነገራችን ላይ አሁን ምርጥ አልበም ሰርቷል። ምርጥ አልበም እንደው በዓል ላይ ሆነባችሁ እንደው ጠብቁት። ጌቶ ማሂሬ እየመጣ ነው። የኔ ዘመን ሰው ነው። የኔም አልበም አሁን በቃ አላህ ያበጃጃች ነው ያማረባት ነው። ቀጥሎ ደግሞ አሁን እሱን ቅድም ያየሁታውን የጓደኞች እኮ ሰርፕራይዝ ይሄ ነው። ለምሳሌ አንተን አልበም ለማስተዋወቅ ነው እዚህ የመጣው። አንተ ግን የምታወራው ስለ ጌቶ ማሂሬ ነው። ይሄ ነው ይመርለት የኔ ወንድም የኔ አባት የኔ ደግ። በጣም ደስ ይላል። ለሰው መኖር ማለት ይሄ ነው። እኔ እንደውም ቅድም ምን አስታወሰኝ መሰለ? ጀርመን ውስጥ ባስ ውስጥ 2 ሀበሾች ከጽዳት ነው የሚመለሱትና ሙሉ ዞር ብለው ሲያዩት እንዳለ ነጮች ናቸው። እና አንደኛው እንዴት ነው ህይወት እንዴት ይዘዋል ሲለው ምን እነዚህ አሁን ሲታዩ እንደው እኔ ፈረንጅ ሲባል ድሮ እኔ በቃ ንጹህ ይመስለኝ ነበር። እንዲያውን በቃ በዚህ ላይ አይታጠቡ ደግሞ ሽታቸውም ምናምን እያለ ቡልጭ አርጎ ይሳደባል። ሙሉ ባስ ነው። የሆነ ሰዓት ላይ እንዲህ ከመረረ ሀገር አትሄድም ምን ነገር ሰሙ። ከዛ ዞር ሲሉ ሙሉ ባሱ ነጮች ናቸው። እኔ ደግሞ የሆነ ነገር ይሰማ አልሰማም የሆነ ነገር ወይ እንዲህ ከመረረ መመለስ ነው ደገመ። ከዛ በኋላ ሄደው እዚህ ኢትዮጵያ ውስጥ 32 ዓመት ሊሰራ የመጣ ነጭ ነው። አማርኛ ከነቅኔው የሚያውቅ እማዬም አንዴ አስጠፍንገዋለች አንዴ ማን አላህ ይርሐማት አንዱን በውይይት እየሄደች ውይይት በነበረ ጊዜ ፈረንጅ ነው የሚመስሉት እሳቸው የማን አይነች ኦፍ ኮርስ እና ወፍራም ነች ምናምን በኦሮምኛ
በቃ አንስቶ ዝቅ ብድግ ያደርጋታል። አማት ልክ ፖሊስ ጣቢያ ስትደርስ ፖሊስ ጣቢያው ጋር ልክ ስታልፍ በመንገዳቸው አስቆመችና አስተገባቸዋ። እሱ ሲያቸው ይመሰላቸው የመናይ ነች ምናምን ምንም ቋንቋ ማችልም ምናምን አይነት ነገር አስቡ ነው። እሷ ተወልዳ ያደገችው እዛ ነው። እስኪ ጊዜ ሄድ ምን እያየው ነበር ፖስተሩን ምን ለማለት ነው? እኔ አርጅቻለሁ ለማለት ነው? ብቻ እንድታረጅ ደግሞ እኔ በነገራችን ላይ አሁንም እነግርሃለሁ ይሄ አንድ ዘመን ነን ምናምን እያልክ የምታወራውን ነገር አንድ ዘመን ሆነና ቃል እሱን ነገር ማስተካከል አንቆይ እኔ ቅድም እኮ ግራጋ አሁን እንትኑ ለምሳሌ የሰፋውን አብራራልኝ የዚህ ያለባበሱ ደማቁ ሰማያዊ ከሆነ ምናምን እና እኔ ታሪክ አላነብም። ለታሪክ አንባቢ በእናታችን እንደ ታሪክ እሺ ነው እንደገና መላጣው ይበጣ እንዴ ይጋጭ በዚህ በመላጣው እንደውም ይሄኛው ትክክለኛ አንተ ዘመን መሰለኝ ሸክላ ምናምን ከጀርባ ደርድራል። በቃ ዘመናችን ነው። አመን እኔ ምንም አላልኩም እንዴ የኔ ዓለምም ሲወጣ 97 መጨረሻ ነው። አሁን በደንብ ያዘው። እኔ 19 ዓመቴ ነበር። ስንት ሆነኩኝ አሁን 40 አይደል? እንደዛ ነው። እኔ 40 ከሆንኩ አንተ ስንት ትሆናለህ? አሁን የክርስቲያኖ ሮናልዶ ኩያ ነኝ እያልክ ነው እንዴ? አዎ በእናታችሁ ለክርስቲያኖና ለሜሲ አንዴ በእናታችሁ ለዚህ እኮ ነው አንድ ነው የሚለው። ለክርስቲያኖና ለሜሲ እንኳን አለ። ምናልባት አንተ የነ ሩል ጉሌት የነ ማራዶና የነ ማራዶና እንኳን ጋር አድርሰ ስታኔላ ሞካቺ ስማ እዚህ ላይ አሁን የፌስ ራሱ ክሎዝ እንደውም እኔ ከክርስቲያኖ ወደ ፔሌዎስ እጃል ግን ያምራል። የማን ሐሳብ ነው? የፖስተሩ ሐሳብ ከጀርባ ያለው ነገር ሙድ ውስጥ ይከታል። ይሄ ሐሳብ የማን መሰለህ? የእልፍ አገድ ጮኛለች። አሁን ኢንሻአላህ በቅርብ እንግዲህ ቀለበት ያስራሉ ብዬ አስባለሁ። ፕሮሚስ ያደርጋሉ ኢንሻአላህ። እና በጣም የሚገርም አይነት ጭንቅላት ያላት ልጅ ነችና እኔ ሐሳቤን እየተናገርኩኝ እንደዛ አይነት ቫይብ ቢሆንልኝ ተስፋ ዘፈኖቹ ብዙዎቹ አልበሙ ላይ ብዙዎቹ ተስፋን ነው የሚናፍቁትና ተስፋ አይነት ነገር ስሜት ቢኖረው ምናምን ስል እንደዚህ ብትለብስ ወደ ቢጫ የሚያደላ ነገር ብትለብስ ተስፋን ይወክልልሃል። ከመስኮቱ ደግሞ ከኋላ ሆኖ ብርሃን ቢገባ ምናምን እነዚህ ተስፋን ይወክሉልሃልና እንደዚህ ቢሆንስ ብላ ሐሳብ ሰጠች። ዋው እንዴት አገኛችሁ? ታሪፍ አይደለም በጣም እኔ ልክ የምግቡን ያህል ማቅረቢያውም እና አቀራረቡንም አያለው ማለት ብዙ አሁን ለምሳሌ ዘፈኑን የሚመጥን አሪፍ ፖስተር ነው። በቃ እኔ እድሜንም ይመስላል። ይልቅ ቅድም የረሳሁት ነገር በተደጋጋሚ እስራኤል የሙዚቃ ኮንሰርት አቅርበሃል። እኔ በአጋጣሚ አንድ ሰው አንድ ወዳጅ አለኝና እስራኤል አሁን በተለይ አህመድ ኦር መሐመድ እንደተጨነኩ ነው ስሞች ሲኖሩ ለመግባት 1 ሰዓት 2 ሰዓት ይፈጅብኛል አለ። አንተ እንዴት ነበር? በቃ እኔ ሁሌ እንደተጨነኩ በአሁኑ ራሱ በቃ ያስገቡኝ ነበርኮ እኔ ሰባ ገብቷል። እነሱም ደግሞ እንግሊዘኛ ፐርፌክት አይደሉም። እንግሊዘኛ ብዙዎቹ ፐርፌክት አይደሉም ታውቃለህ። እና በኢብሩ ነው የሚያወሩኝ። እንዴት ነው ምንድን ነው የማወራው? አኩል ብሰደር ማንሽማ ነው ማንሽማ ሻሎም አኩል ብሰደር ምናምን ነው የማውቀው። በቃ ከሶስቱ ውጪ እንደ አጋጣሚ ሆኖ ዮናስ የሚባል እዛ በጣም የወደኝ ልጅ ረጅም ጊዜ አብረን ብዙ ያሳለፍን እስራኤል በመሄድ ሰዓት እዛ ሴኩሪቲ ውስጥ ትልቅ ፖዚሽን ኖሮት ከስንት ዓመት በኋላ እየሰራ ሆኖ ተገኘ። ደስ ሲል እንጂ አስገብተው ነበር። ቆይ አንዴ ብለው አንተማ የጠየቁኝ ጥያቄ እኮ የለም። ሶሪያ ሄደህ ታውቃለህ ወይ? ኢራን በአጋጣሚ ምን አይነት ነገር አጋጠመ ምናምን እና አዛ ነው መቼም የአንድ እናት ልጆች ሆነው ተለያይተው አንዳንዴ ጦሱ ለተራውም ነዋሪ ይተርፋል። አይ የሚያስጠላው ይሄ ፖለቲካ ምናምን እነዚህ ነገሮች የሚያስጠሉት ለዚህ ነው እንጂ ህዝብ በተፈጥሮ ተግባብቶ የሚያደር ማህበረሰብ ነው። የትም ቦታ ብታጠናው ነገሩን ግን ፖለቲካ ለነሱ እንዲመች ዓለምን ሼፕ አድርገዋታል። በነሱ ካራክተር በነሱ መንገድ ቀርጸዋታል።
ስለዚህ እኛ ከዛ ወጀብ ውስጥ እንድንወጣ አይፈልግም። እዚህ ላይ ሁሌ የምለው ነገር አለ። ሰላም ለሀገራችን፣ ሰላም ለዓለማችን። የውበቷ ማማር የፈገግታዋ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዛላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽን ኤንድ ዴንቸርስ እና ሌሎችን በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። የተለያዩ ኢንሹራንሶችን እንቀበላለን። ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። የተለያዩ ኢንሹራንሶችን እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ሎርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም ስማይል። ካሳሁን ፍስሐ እባላለሁ። ህይወት የተለያየ ቦታ ይወስደናል። ኢትዮፍሌር.com ደግሞ በትዝታ ይመለሰናል። ያለምንም ማስታወቂያ ጥራት ያላቸውን ፊልሞች በኢትዮፍሌር.com ይመልከቱ። የኢትዮጵያ ፊልሞች በኢትዮፍሌር.com በስልክ፣ በቴሌቪዥን፣ በላፕቶፕ ይዘንላችሁ መጥተናል። ምርጥ ሀገረኛ ፊልሞችን በኢትዮፍሌር.com ይመልከቱ። በጣም በሚገርም ሁኔታ ለካ አህመድ ተሾመ አቀንቃኝ ብቻ አይደለም ፊልምም ሰርተሃል እንዴ? ፊልም ሰርቻለሁ። አንድ ፊልም ሰርቻለሁ። አንድ ብቻ ነው የሰራው? አዎ። እኔ ተከራከርኩኝ። እውነት አህመድ ዲምቢ ፊልም ነው ፊልም አይደለም ምንድነው ስንጨቃጨቅ ነበር። አንተ ዳኛ ነህ። ይሄ ምንድነው? እስኪ ላናግርህ ነው የመጣሁት። ምን አባ ፈለክ? እስከዛሬ ድረስ እሷ አጠገብ እንዳደርስ ነበር አለ የምትለኝ። አሁን ደግሞ እኔ እሷ አጠገብ እንዳደርስልኝ ነው የመጣሁት። አርግዣለሁ የሚል ፊልም ነው በፊት የተሰራ። እነ መኮንን ላከ እነ ሙሹ ምናምን አሉበት። ኮሜዲ ፊልም ነው። ኮሜዲ ነው? አዎ። ከዚህ ውጭ አልሰራህም? በቃ አልሰራሁም። ግን ጩጬ ሆኜ በፊት ቲያትር ነበር እኮ የምሰራው እኔ እዛ አዳማ። አዎ። በክበባት ውስጥ ነው? ክበባት ውስጥ። እና ካባረሩ በኋላ መጨረሻ ምን ሆነ? ፊልሙን ፈለገ? ፊልሙን ጨርሰው ፊልሙን ጨርሳሻል። እና አሁን ከሙዚቃው ጎን ለጎን ወደፊት ፊልም የምትሰራ ይመስላል ወይስ ይሄ በዚህ በቃይ ነው? አይ ወደፊት ልሰራ እችላለሁ። አይታወቅም ያለ ነገር። እንዴት ነው አህመድ ተሾመ ዲምቢ? አርግዣለሁ። ያ ጊዜ ግን በናሆም ሪከርድስ አማካኝነት ተለቋል። ከተለቀቀ በኋላ የብዙዎችን አድናቆት እያየኸው ነው። በጣም ደስ ብሎኛል። በነገራችን ላይ ደግሞ አንድ ልናገር በእናትህ ይሰራል። በዚህ አልበም ሂደት ውስጥ በቃ ሊወጣ አካባቢ ብዙ ነገር ማለት ለካ ሰው አለኝ፣ ለካ ብዙ ሰው የሚደርስልኝ ሰው አለ እንድል ነው ያደረጉኝ አርቲስቶች፣ የፊልም አክተር በል በእኛ ዘርፍ ላይ ያሉ ሙዚቀኞች በል ህዝቡ እና ከምለው በላይ ነው። እኔ እስኪገርመኝ ድረስ ነው ከኔ በላይ ስለ ስራ የተጨነቁት፣ ከኔ በላይ ስራዬን ያስተዋውቁልኝና በጣም ነው የገረመኝ። አላህ ያክብርልኝ። ይሄ ያልተለመደ ነገር አይመስለኝም። ለምሳሌ አልበሙ ከመውጣቱ በፊት የሊስኒንግ ፓርቲ ነበር። አዎ። እንደውም ተወዳጆቹን የኪነ ጥበብ ሰዎች አይቻለሁ። በጣም አንጋፋ፣ በጣም ተወዳጅ። እንዴት አገኘው? ይሄ ነገር እኮ አዲስ ባህል ይመስለኛል። እኔ አሁን እየመጣ ያለ ነው አይደለ? እንደ ብራይድ ምናምን አዲስ ባህል አለ። አሁን አልበም ሻወር፣ በእናታችሁ ለአልበም ሻወር አንዴ። አውይ እኔ አልበም ሻወር ፎጣ ይዤ ነው። ምን ታደርገዋለህ? ከየዘመኑ ጋር ዘመኑን መምሰል አለብህ። ተራማጅ መሆን ነው። ምን ታደርገዋለህ? እና ግን በአንድ በኩል ያለው ነገርየውን እኔ ብዙ መጀመሪያም አልደግፈውም ነበር። ከዛ ግን ሳየው አሳመኑ። ለካ ደስታ አለው ታውቃለህ። ለካ የቅርብህን ሰዎች ጠርተህ አብረህ መስማት አያምርም? በአለ በጣም አሪፍ። ግን ቤቢ ሻወርስ ግን አሪፍ ነው ይሉታል። እስኪ ወልደህ ደግሞ አይ ነገር በተበዛዛ ጥሩ ነው። የኔዋ አረተው ማገባት
እንዴ በቃ ሻወር ምናምን እንዳይበዛ በቃ እንኳን ማርያም ማረችሽ ይልቁኑ ገንፎ ምናምን የድሮ አይነት ያ ጥሩ ፋትስማሽ በቃ የድሮ አይነት ያ ያምራል። በቃ ፀሐይ ራሱ በኪኒን መልክ ድረሰው ምናምን ባል ነገር አይደለም። ዋናውን ፀሐይ ነው መሞቅ ያለበት። አዎ ጠዋት ላይ ወጣ ፀሐይዋን ሞቅ። ቫይታሚን ዲ በእንትን አመድ ጋር ይሰራል። የለም እኔ ጋር የለም። ወደፊት ሚስቴ ወጪና ገቢበት። እኚህ ሰው ኦርጋኒክ ናቸው ደግሞ እንትን የሚያዋጡት አንተም ኦርጋኒክ ስለሆንክ አይደል ስለ ነህ እኮ አይደል እንጂ ድሮ አልነበር ፀጉርን የምታስተክለው ችግር አለ። ናቹራል ወይ እኔ ግን ወድጃለሁ እውነት አህመድ ዲምቢ አባት ሆኖ ይሄ ድሮ ነገር አዲስ የመጡትን ፋሽኖች አዎ እኔ እንዲህ ነው የምፈልገው። ልጁ መሞቅ ያለበት የትክክለኛውን ፀሐይ እንጂ አይደለም ጡት የናጡት እያልክ የምታስብ ይመስለኛል። እንዴ ታዲያ የናጡት ሳያገኝ ያደገ ህፃን እኮ ህፃን ሆኖ አያድግም። በአላህ አሁን ነጮቹ እኮ እነዚህም ሁሉ ክሬት ያደረጉት እንግዲህ ነጮቹ ራሱ ተጨንቀው የለ እንዴ? አሁን እኮ በጣም እኮ ነው አዌርነስ እየሰጡ ያሉት። ቢያንስ 6 ወር ይጥባ ምናምን እየተባለ እየተለመነ አይደለ እንዴ? ስለዚህ እኛ ያደግንበት አሁን በቀደምነት በጭቃ እያቦኩ የተጫወቱ ማደግ ስሜት ነበረው። በአላህ ልክ ነው እንጂ ልም ያለ ልክነት ነበረው እንጂ። ዋው! እና አልበም ሻወሩ እንዴት ነበር? ከወዳጆች ጋር ዘፈንን በስማት ምንድን ነው የሚሰጠው ስሜት? እኔ ቁመት የጨመርኩ መሰለኝ። ያደግክ መሰለኝ? አዎ ከስለ ቁመት የጨመርኩ ነው መሰለኝ ከደስታ ይብዛል። አጠር ስልምል በቃ ቁመቴ ረዘም ያለ መሰለኝ እና ደግሞ ከጎኔ አክተሮቹ ምናምን በጣም ረጃጅም እነ ህይወት ምናምን ነበሩ። በጣም ረጃጅም እነሱ ማለት ረዘም ማለት ሞገስ ነው መሰለኝ። ከረጅም ሰው ጋር እኮ ስትሆን እኮ አንተም ረጅም ነው ደግሞ ወደዱልኝ ብታይ። አሪፍ ሙያተኞችም ነበር። በጣም የበቁ ሙያተኞች ናቸው። ዝም ብሎ ሙያተኞች አሉ። ነጋሽ አያልነ ሙላት ዝም ብሎ ሙያተኞች አሉ። አንድ ነገር ለመውደድ በጣም ቶሎ የማይወዱ አሪፍ ነገር ካላዩና ካልሰሙ የማይወዱ ሰዎች ናቸው እና ደግሞ የማያስመስሉ። ጆርጋ እንደዛ ነው። ፊት ለፊት ነው የሚናገረው። በጣም ፊት ለፊት ነው የሚናገረኝ። አልበሙ ከመውጣቱ በፊት ብሰማው ደስ ይለኝ ነበረ ምናምን አለኝ። ከዛ በኋላ ግን የተሰማውን ስሜት በስነ ስርዓት ነው የነገረኝ። በማግስቱም ደውለው ለጓደኛዬ ነግሮታል። እነዚህ ቀልድ ሙያተኞች አሉ። እነ ጆርጋ እኮ እነ ብሩኬ ቀልድ ሙያተኞች አሉ። ቆይ አሁን የኔን አንጀት ለመብላት ነው ስለ ሀረር የዘፈንከው? ሀረርን በጣም ነው የምወዳት። ሀረር፣ ድሬዳዋ፣ በቃ በአጠቃላይ ምስራቅን በጣም ነው የምወደው። ልንገርህ እዛ ስሄድ ሰላም ይሰማኛል። ሰላም እመደግ ነው ሀገሩ፣ የደግናት ነው እና አንተ እድለኛ ነህ በአላህ። ባለፈው እንደውም ጂጂጋ ትዝ ይለኛል ሬዲዮ እየሰራው የደወልኩልህ አጋጣሚ የሆነ ግርግር ተፈጥሮ የዛሬ አንድ 11 ዓመት 10 ዓመት ቆይ ልምጣልህ ሰይፉ ብዬ ልምጣ አንተ ራስህ የሆነ ቆይ ጂጂጋ ላይ ለምን ነበር የሄድከው ያኔ? ይኸውልህ ቅድም እንዳነሳው አርጌሳ ወደዳለሁ በጣም እና አርጌሳ ለኢንተርቪው ነው የሄድኩት። ከዛ በፕሌን መሄድ ሲገባን መኪና ይሆን አልኩኝና ጂጂጋ አንድ ቀን አድረን ከዛ ልንሄድ እንደገባን እንግድነት ተጠራው የአንዷ ሶማሌ ቤተሰብ። እሺ አንዷ ሶማሌ ዘፋኛዋ ፕሮግራም አዘጋጅተው በቃ ወደዛ ልክ በሩን ልክ ከፍቼ ስገባ ነው ያ ነገር ተከሰተው። ከተማው ግርግርና ግርግር አለም ጦርነት ነገር። አዎ ከጦርነት ያንሳል እንዴ በአላህ። ስለዚህ ሰው ቤት አልጋ ውስጥ ነው የገባው? አዎ አልጋ ስር መሬት መግባት ቢቻል መሬት ብገባ ደስ ይለኝ ነበር። ከተማዋ ብጥብጥ ሆናት አንተ በጊዜው እዛ ለኮንሰርት ነው የሄድከው። ወሬው እኛ ጋር መጣ። ታዲያስ አዲስን እየሰራው ስደውልልህ ሰው መከራና አስቸጋሪ ሁኔታ ውስጥ ሆኖ ይቀልዳል። እኔ በጣም ያደነኩ ያኔ ሰይፉ አልጋ ስር ነው ያለሁት ምንድነው ማወቅ የፈለግከው አልከኝ። አይ ምን ተፈጥሮ ነው ስል ከተማዋን ከገባው በኋላ ተተራመሰች ምናምን ብቻ በሰላም ከዚህ ነገር ውስጥ ልውጣ እንጂ ምዘፍነውን ዘፈን እኔ ነኝ የማውቀው አልከኝ። ከዛ በኋላ የዘፈንከውን ዘፈን ንገራቸው። መሬት ያለ ሰው እስኪ በድምፅ አስታውሰኝ። በአፍላው ነፋስ ፍቅሯ ከፍ ብዬ ስበር ክንፌን ሰብራው ሄዳል ለማረፍ ስቸግር እንደኔ ሰው ወዶ ማጣትን ያልቀመሰው
እርሳት ተዋት ይለኛል አይ መሬት ያለ ሰው አይ መሬት ያለ ሰው ያው እንግዲህ ለዚህ በቅቷል። ያው በመላጣው በያላችሁበት ጥሩ ጊዜ ተመኘን። አዲስ አልበም ለማስተዋወቅ ጊዜ ሄድም ተወዳጁ አቀንቃኝ አህመድ ተሾመ ዲምቢ አብሮን ቆየ። እንዴት አገኛችሁት አህመድን? አዲስ አልበሙን በናሆም ሪከርድስ አማካኝነት ዩቲዩብ ቻናል ላይ ገብታችሁ መደሰት ትችላላችሁ። ክረምት በራሱ ዘፈን ይፈልጋል፣ ፊልም ይፈልጋል፣ መጽሐፍ ይፈልጋል። ምርጥ አልበም ለምትሉ ይሄው የአህመድ ተሾመ ዲምቢ ጊዜ አይሄድም። ከስንብት በፊት ማለት የምትፈልገው ነገር ካለ አህመድ? የናሆም ሪከርድ ባለቤትን አቶ ኤልያስ ፍቅሩን ለእኔ እንደ የስራ ባልደረባ ብቻ አይደለም፣ ኤክስኪዩቲቭ ፕሮዲሰርም ብቻ አይደለም፣ ለእኔ አባት ነው። እውነት ትውውቃችን 98 ጀምሮ ነው። ለእኔ አባት ነው፣ ለእኔ ወንድም ነው፣ ለእኔ ጓደኛ ነው፣ ለእኔ መካሪ ነው እና ለእኔ የስራ ባልደረባ ብቻ አይደለም። በጣም ነው አመሰግነው። አላህ እድሜና ጤና ይስጥልኝ አባቴ። በጣም ወድሃለሁ፣ አከብርሃለሁ። ሌላው ስራዬ ላይ የተሳተፉትን ሰዎች ሁሉ በቃላት ተናግሬ መክፈል ማልችለው ውለታ ነው ያለብኝና ለእናንተ መቼም ዘመኔን ታዝዤ ነዋሪ ነኝ። አቀናባሪዎች ሁላችሁንም፣ ግጥም ደራሲዎች ሁላችሁንም፣ በላይቭ መሳሪያ የተሳተፋችሁ ፕሮዲሰሬን ደሜሉ ላንዴ ለዚህ ያለ ደሚያችን አብሮኝ ብዙ ነገር አሳልፈዋል። ገጣሚዎቹም እንደዛ። ሌላው ደግሞ በተለየ ደግሞ አልፋ ግድምሻውን ታናሼ ነው ግን ታላቄ ነው አሉ እንደዚህ አይነት ልጆች። እሱ ለእኔ ብቻ አይደለም ታላቅ፣ ለሀገርም ብዙ ነገር የሚያበረክት ሰው ነው ብዬ ነው ማምነው። ወላሂ ነው የምልህ። እና ደግሞ እንዴት ጨዋ ቤተሰብ ያሳደገው ሰው እንደሆነ አባትና እናት አግኝቻለሁ። የእሱ አሉ፣ ሁለቱ አሉ። ለእኔ አባትና እናት ናቸው። ሌላው ዘላለም ኩራባቸውን በጣም ቅድም ተናግሬያለሁ። አንተ የሰው ደራሽ ሰው ነህ፣ ለሰው ደራሽ ነህና አላህ ሰጪ እንደሆንኮ አግዱልብ ደግመ የምትሰጥ ሰው ያርግህ የኔ አባት። ሳሚንም እንደዚሁ አመሰግናለሁ። በዙሪያ ብዙ ሰዎች አሉ። በቃል በስም ከጠራው መዘንጋት ይኖራል። እኛ ሰዎች አለን እና መከፋት ስለሚኖር እንደዚሁ በጅምላ በጀማዓ አመሰግናለሁ። ምታቁኝ እኔን ጠቃችሁ ምታቁኝ ሰዎች ልቤን ታቃላችሁና አብሶ ስፔሻሊ እዚህ ስራ ላይ አብራችሁ የነበራችሁ በሙያም ሆነ በአስተያየት በምን ከጎኔ ለነበራችሁ ሰዎች እንዳለ ከፍ ያለ ምስጋናን አቀርባለሁ። ሰይፉዬ አንተን በጣም አመሰግናለሁ። አልበሙን ስሙት። ይመቻችሁ። በያላችሁበት ጥሩ ጊዜ አይሄድም የአልበሙ መጠሪያ ነው። በያላችሁበት ናሆም ሪከርድስ ዩቲዩብ ቻናል ላይ በመግባት በዚህ የአህመድ ተሾመ አዲስ አልበም ጊዜ አይሄድም ተደሰቱ። አህመዴ ረጅም ዕድሜ ከጤንነት ጋር እመኝልሃለሁ። በሚቀጥለው የምንገናኘው እንግዲህ ቅድም ያለው ነገር ሁሉ ተሳክቶ ነው። ከመልከስ በኋላ እንመለሳለን።